በ50 ዓመት ውስጥ 80 ቢሊዮን ዶላር እኮ ነው የወጣው ትግራይ። በሰላም ጊዜ ትግራይ አዚፍ ይሄ እርዳታ የምትለው ምን የምትለው በሙሉ በራሷን እንዳትችል ኢንተርናሽናል ሌቭል ከሚሰጠው የእርዳታ እህሎች 78% በዋር ሎርዶች ነው የሚወሰደው። ፈርስት ፖሊሲ የግድ ወይም ትዋጋለህ ወይም ትሞታለህ። ሶስት አማራጭ። እኔ ስለ እውነቴን እምላችሁ የነዛ በርጋጊዎች ታሪክ እየተነተንን እየተረክን ጊዜያችንም አንግደል፣ ወደ መፍትሄ እንሂድ። እነሱን የመጠየቅ ደረጃና ስቴፕ በደረስንበት ሰዓት ደግሞ እንጠይቃቸው። ዋይት ሃውስ ሄጄ ሩሲያ ፕሬዚዳንቴን ተሳድቤ መሄድ ይችላል። እርዳታ ሲባል ትርጉሙም አያውቁትም ለምን ፐርፐዝ እንደሚመጣ ምንድነው ዋና ኮር ፖይንት ብለን ማንሳት ያለብን? አንደኛ ስለ እርዳታና ከእርዳታ ጋር ተያይዞ የሚደረገውን ዝርፊያ ጽሁፎች ለማሰባሰብ ስሞክር በጣም ነበር ያዘንኩት። አብይ አህመድ ላይ ፎቶ እንዳታነሱ ተብሏል እኮ የአይዲፒ ፎቶ እንዳታነሱ ተብሏል። እንዳይገኝ ማለት እንዳይታወቅ ማለት ከዛ ከሞቱ ይሄ ካውንት ይደረጋል ማለት ይህን ያህል አይዲፒ በዚህ ሰበብ ሙቷል፣ ፕሪቶሪያው እንደዚህ ተደረገ ለማለት ማለት እና አንድ ቀን አድዋ ላይ ወደ 18 ተሳቢ መኪና ተጭኖ ሄደ እርዳታ እንዲከፋፈል። ከዛ ማን ያራግፈው? የሚያራግፍ ጠፋ። ሰው እኮ በረሃው እየሞተ ተቋሙ ከተቋቋመ ጀምሮ እስከ ዛሬ የሚመራው አንድ ሰው ብቻ ነው። ተክለወይኒ አሰፋ ይባላል። ይቆጣጠረውና እንጀራ እንድታገኝ ቤተር ላይፍ ስኮላርሺፕ ምናምን ለማግኘት አጎብዳጅ መሆን አለ። መጨረሻው ላይ ያ ኬሱ እነዛ በርጋጊዎች ያበላሽ የሞተ ዕለት 44 ሻማ አብርቶ ነው። ተመስገን እኔን የፈጠርክ ፈጣሪ። 44 ሻማ። ይሄ ዓለም ሚዲያ በሙሉ እንዲሰማው ፈልገዋለሁ። አክቹአሊ ይሄዎች ያውቁታል። 44 ሻማ። ሶሎዳ ሚዲያ በጣም እናመሰግናለን። በሰሜኑ ወይም በትግራይ አካባቢ የተከሰተው ክስተት ሰው ሰራሽ ቢሆንም ምናልባት የተንኮል የመጨረሻ ውጤት አድርጎ ነው የተጠቀሙበት። እርዳታ ሲባል ትርጉሙም አያውቁትም ለምን ፐርፐዝ እንደሚመጣ። እርዳታ በእርግጥ ከፒስ እና ሁማኒታሪያን ካይንድነስ የተያያዘ ነው እንጂ ከፖለቲካል ወይም ከዋር ጋር የተያያዘ አይደለም ሪሌሽኑ። አዝማች አዝ ደግሞ እንደገና እርዳታ መስት ቢ ፍሪ ኦፍ ኤኒ ፖለቲካል ቫሊዩ። ከየትኛውም ፖለቲካል ቫሊዩ እርዳታ ነፃ ሆነ ገለልተኛ ሆኖ ነው መሄድ ያለበት። እንደ ማዘር ቴሬዛ ሰው የሆነ ሁሉ በልቶ ጠጥቶ ኑሮ ለብሶ መኖር እንዲፈልግ ብሎ ማዘር ቴሬዛ እርዳታ ወይ ቀይ መስቀል ከፈጣሪ ባገኙ ጸጋ አቋቁሞ ለመላው ዓለም እንዲዳረስ ተደርጎ ተስፋፍቶ ቆይተዋል። እዚህኛ ሀገር ግን ጥቂት ባንዲቶችና በርጋጊዎች ስማቸውን መጥራት አልፈልግም ጉዳይ ሲያበላሹ በርጎ ሂዶ ተወሽቆ እዛ እንትን ስንት ጉዳይ አበላሽቶ ታሪካቸውን ወደ አተላ ቀይሮ መጥፋት የሌለበት በጣም እጅግ ተከባሪ የነበረ ህዝብ፣ በስራ ዙሪያ የሚታወቅ የነበረ ህዝብ ለውርደትና ለህልቂት ዳርገውታል። ይሄ በየትኛውም የዓለም ታሪክ ተጠያቂ መሆን አለባቸው። በየትኛውም የዓለም ታሪክ፣ በየትኛውም የዘመን ታሪክ እኛ ከሞትን በኋላ የሚመጣ ትውልድም በትክክል ሊጠይቃቸው ይገባል። ከምን ካልኩሌሽን ከምን ስሌት ነው ወደዚህ የዳረጉት? አገሩን ጎትቶ ህዝቡን አስጨርሶ ሂዶ ከመሃል አገር በርግጎ አንድ ጫፍ የአገሪቱ ጫፍ ወደ ሆነው ግዛት ሂዶ የተደበቁበት ለምንድን ነው? ከ46 ዓመት በላይ የሬሳን ማጠቢያ ውሃ ማቅረብ ያልቻሉ ወራዶች ጉዳይ ሲበላሽባቸው ወይም ጉዳይ ሲያበላሹ ከዚሁ በርግጎ ሂዶ እዛ ደብቀኝ ብለዋል። መጥፋት የሌለበት ንጹህ ህይወትም ይዞ ጠፍተዋል። ስለዚህ እኛ ከሞትን በኋላ የሚመጣው ትውልድም ከመቃብራቸው ቆፍር አውጥቶም እስከ ሬሳቸው ማቃጠል ፈጣሪ የፈቀደው መጽሐፍ ቅዱስ ውስጥ ያለ ትእዛዝ ነው። ይሄ ፈጣሪ ትእዛዝ ነው፣ ሊፋረድባቸው ይገባል። ይሄ ቀልድ ምናምን አይደለም።
እስከ አሁኗ ደቂቃ ድረስ እየተናገርኩባት እስካለው ደቂቃ ድረስ ይቅርታን አልጠየቁም ለትግራይ ህዝብ ወይም ለኢትዮጵያ ህዝብ። ከዚህ በርጉጎ ሲሄዱ የመሀል ሀገር ህዝብ በጋለ ብረት ምጣድ ምድጃ ላይ ነው ማግዶት የሄዱት። የመሀል ሀገር ህዝብ በተለይ አዲስ አበባ ህዝብ ብዙ ውዝግብ ነበር። ያኔ አጋጣሚ እዚህ ስለነበርኩኝ የመሀል ሀገር ህዝብ በተለይ የትግራይ ተወላጅም ስንት ግፍ አሳልፈዋል። እያንዳንዱ አዲስ አበባ ያለው ትግርኛ ተናጋሪ ያውቀዋል ይሄን ኢቨንት ያሳልፈው ግፍና ምንድነው። አሁንም ቢሆን ይሄ ነገር መቋጫ አላገኘም። በሰሜኑ አካባቢ እስካሁን ድረስ ብዙ በረሃብ ዙሪያ በድርቅ ዙሪያ የተያዙ ብዙ እረሮዎች ትሰማለህ። የምትሰማቸው ዜናዎች ልብን የሚሰብሩ ናቸው። ምንም እንኳን ደስታ ሊሰጡ ከሰብአዊነት የወጡ ናቸው። እነዚህ ነገሮች መፍትሄ እንዲያገኙ ምን እናርግ? ምን እናርግ? እኔ ስለ እውነቴ ነው የምላችሁ። የነዛ በርጋጊዎች ታሪክ እየተነተንን እየተረክን ጊዜያችንም አንግደል። ወደ መፍትሄ እንሂድ። እነሱን የመጠየቅ ደረጃና ስቴፕ በደረስንበት ሰዓት ደግሞ እንጠይቃቸው። ወይ አርማችሁ እናቃቸዋለን። ያንዳንዳቸው እኮ እናቃቸዋለን። ያበላሻቸው ሰውም እናቀዋለን። እነሱም ለምን ወደዚህ ስግብግብነት ገብቶ የሀገርን ታሪክ አበላሽቶ ብዙ ጉዳዮች እንትን እንዳደረጉ ሁሉም እናውቃለን። እና ወደ ተጠያቂነት የሚገቡበት ሚኒስም ፊት ለፊታችን ነው ያለው። ምንም ያመለጠ ወይ ያለፈ ዝናብ የለም። ተጠያቂነት ምን ጊዜ አያመልጡበትም። ለጊዜው ግን አሁን የተጎዳ ያለው ማህበረሰብ በምን መልኩ እንታደገው? በምን መልኩ እንድረስለት? የእርዳታን ትርጉም ሳያውቁ ለግላቸው ጥቅም በስግብግብ ተዘፍቆ ስንት አጸያፊ ብልግና ሁሉ የሰሩበት እናውቃቸዋለን። እያንዳንዳቸው በሰዓቱ የነበረ ሰው ነው ያበላሻቸው እናውቃለን። ተራ ካቦና ወያላ የማይሆን ጀነራል ብሎ ይሰጣቸዋል። እኔም ብቻ ጠብቁ እንጂ በቃ ብሎ ይሰጣቸዋል። እያንዳንዳቸው ስለምናውቃቸው ነው በቅርበትም በርቀት። ስለዚህ እነዚህ ሰዎች አንደኛ ፈጽሞ ደናቁርት ናቸው። በግልጽ የመጽሐፍ ቅዱስ ቋንቋ ደናቁርት ናቸው። ነግረሃቸው፣ መክረሃቸው፣ አስተምራቸው አይሰሙም። ይህን ያደረገላቸው የለገሰላቸው ሰው እንኳን አሳድዶ የፊውዳል ርዝራዥ ምናምን ብሎ ለማጥፋት ሌሊት ከቀን ይቆፍራሉ። እኔ ልንገራችሁ፣ እነዛ በርጋጊዎች በሰዓቱ አለቃ የነበረና ያበላሻቸው ሰው የሞተ ጊዜ የአባቱን ስም መጥራት አልፈልግም። አሁን ዞሮ ዳንኤል ይባላል። እንገላሃለን፣ እናርዳሃለን፣ እንደ ቋንጣ እንሰቅልሃለን አለ። ፍንቱ ብዬ ውስጤን የሳቀ የነበረችው ሞባይሌን ኖኪያ ናት ከፍቼ በጣም ስትሮንግ ኔትወርክ ፔኔትሬቲንግ ነበረው። ላውድ ስፒከር ጋር ገሰባ መጨረሻ ላይ ካለቃህ ጋር ሲኦል ትገባለህ ፐሬት። መጨረሻው ላይ ያ ከይሱ እነዛ በርጋጊዎች ያበላሽ የሞተ ዕለት 44 ሻማ አብርኬ ነው ያልኩ። ተመስገን እኔን የፈጠርክ ፈጣሪ። 44 ሻማ። ይሄ ዓለም ሚዲያ በሙሉ እንዲሰማው ፈልገዋለሁ። አክቹአሊ ቪዲዮዎች ያውቁታል። 44 ሻማ ብቻ ትልቅ የእርግማን ፈስ ፈስቶባት ሂደዋል ቺን ሀገር። ስለዚህ ይሄን ፈስ በዚህ በሰንደሉም በሻማውም ይወገድ እያልኩ በጸሎት እስከዚህ ምናው ሰዎች ዛሬ ሰው ጠፋ ነውና እነንትና እንደ ሰው ተቆጥሮ እዛ ተመዶ ንጹህ ህዝቡ የሚያተራምሱት ስንት የከበርት የሰፈር ስንት ደልዳላ ማህበረሰብ ስንት ጨዋ ማህበረሰብ ጭምር ይዘው የሚጠፉበት ሚኒስ ሊያበቃ ይገባዋል። ከቻሉ ቀድሞ ይቅርታ ብሎ ለኢትዮጵያ ህዝብ በአጠቃላይ እንኳን ላይ ለዓለም ህዝብ ጭምር ለዓለም ህዝብ ጭምር ያኔ ማአት እርዳታ ማአት ቢሊዮን ትሪሊየን ያመጡት እርዳታ የት እንዳዋሉ እኮ የውጭ ዓለም ምግባረ ሰናይ ድርጅቶችም እኮ ባይዘወይ መጠየቂያ ተነው እንጂ ጠይቋቸዋል እኮ። የተዋላችሁ ቢባል መልስ የላቸውም። ጨፈርንበት፣ ተባለግንበት፣ ዘሞትንበት ከማለት ያለፈ ምንም አንዲት መልስ የላቸውም። ስለዚህ ተጠያቂነታቸው ብዙ ነው። ይሄንን ሳይደርስባቸው ወይም ሳይደርስባቸው በይቅርታ መልክ ራሳቸው ቢያስተነፍሱ መልካም ይሆናል። ፈጣሪም ትንሽዬው ምህረት ሊሰጣቸው ይችላል። ትንሽዬዋ በጣም ቁንጥር ያለች ትንሽዋ ምህረት ሊሰጣቸው ይችላል። ምክንያቱም ፈጣሪ ሁሉንም የፈጠርኩ እኔ ነኝ፣ ክፉውንም ደጉሙን እኔ ነኝና ፈራጅ እኔ ነኝ ስለሚል ምናልባት እንደ ሰውኛ ስናስብ ሊሰጣቸው ይችላል።
አንለስ አዘርዋይስ ግን ውሎም አድሮም በየትኛውም ዘመን ተጠያቂ ናቸው። ያታስዋሽም በቅርበት ማቃቸው ሰዎች አሉ። ሞክሮ ነበር፣ ተታግለዋል። እርግጥ የትግራይ ህዝብ ተወዛግቦ ብዙ አልረዳውም። ግን ትንሽ ፍንጭ የነፃ መናገር የመድረክ ማዘጋጀት ከነዛ ደናቁርትም 1 4 5 6 ሚሊዮን በለተር ካንስል ያደረገ ሪሊዝ ያደረጋቸው ነበሩ። ጥሩ ጀምሮ ነበር የተወሰነ። ግን በኋላ ማን ስቶፕ እንዲያደርግ እንዳደረገው አናቅም። ይሄን እንትና ቅርበት የነበሩ ሰዎች ያውቁት ይሆናል። ጊዜው ሲደርስ እሱም ሊነግረን ይሆናል ሐቁንና አሁንም ቢሆን አዝማሚያው ጥሩ ስላልሆነ የሰሜኑ ጉዳይ ወደ መፍትሄ ምን እናርግ ወደሚል የተገኘው እርዳታስ እንዴት ተደርጎ ወደ የተጎዱ ማህበረሰብ ይድረስ የሚለው አይዲያም ጨመር እያደረግን ለመላው ዓለም ብናራግብላቸውና ብናደርስላቸው መፍትሄ ይመጣል። በእርግጠኝነት መፍትሄ የማይመጣበት ምንስ አይኖርም፣ ይመጣል። ዞሮ ዞሮ እስኪመጣ ግን መጎዳት የሌለበት ማህበረሰብ እንዳይጎዳ እዚሁ ያለችው አየር በሰጠን እድል እናራግብላቸው። ችግራቸው በፈጣሪ ዘንድም መልካም ነገር ነው የሚሆነው፣ እናድርስላቸው። ለሌላ ተጨማሪ እልቂትና ጉዳት ሳያደርሱ እነዚህ ሰዎች ግን አደብና መላ ሊደረግላቸው ይገባል። በተለይ ፊርማ ላይ ያለ ሰው እነዚህ ሰዎች አባብሎ እሽሩሩ ብሎ የማይሆንለት ካወቀ በኋላ የራሱን አክሽን መውሰድ አለበት። መላው ዓለም ላይ ያሉ በተለይ የተንቤን ተወላጆች እንደዚሁም የላይኛው የአዲግራት አጋመ ቀጠና ተወላጆችም ጭምር እየተጎዳ ያለው ማህበረሰብ ለምንድን ነው ብሎ በየትኛው ዓለም ባሉበት ሆኖ ማራገብ ማንሳት ይጠበቅባቸዋል። እኛ እንኳን እዚህ መንቀራቀር ውስጥ ሁነን በኑሮ ውድነቱም በነዛ በርጋጊዎች ቅልብ ካድሬዎችም ጭምር በስንቱን እየተጋፈጥን ይሄን ሁሉ እያስተነፈስን በነፃ ዓለም ላይ ያሉ ሰዎች ግን ከዚህ በላይ መሄድ ይጠበቅባቸዋል። እኔ ቅድም አንድ ወንድም ተናግረዋል። ፎር ኤግዛምፕል ሀውዜን ያስደበደበ ይሄ አሁን ስኮላርሺፕ የላኩት ትልቁ ዲያብሎስ ስብሐት ነጋ ነው። አይነው በስርዓቱ ስለማውቀው ነው። ይህን ታሪክ ልጆቻቸው አንሰጥም ለማይሆን ጦርነት ሲሉ እነዚህ ሱዳር ዝራዞች የተንቤን ጎረቤት ብሎ ላገና ገበያ ቀን እንስሳውም ሰውም አንድ ላይ እንትን አደረገው። ከዛ በኋላ እኛ በዛኔ ወጣቶች ነን፣ ልባችን ሸፈተ፣ የራሳችን ቀጭን መንገድ ይዘን ስንጓዝ ሰነበትን ለረጅም ዓመታት። አይ ሪሜምበር እዚህ መሀል ሀገር ከገቡ በኋላም ጠንከር ያለ ሰው ቀና ብሎ ያያቸው ሰው እየወሰዱ በጨለማ ተገን እንትን ማድረግ። እኔ ብዙ ማውቃቸው ትላልቅ ሰዎች ዘመን ያፈራቸው ፈጣሪ የፈጠራቸው ዓለምን ሁሉ ሊራመዱና ሊጋፈጡ የሚችሉ እንዴት ያሉ ደግሞ የማይገኙ ጥሩ ትውልድ ታጠቅ የሚባል 360 ኮሎኔሎች ነው የረሸናቸው። እንትና ቀደም ብሎ የትልቁ ዲያብሎስ ስብሐት ነጋ ሞርዛን 30,000 ፊዳልስ ኤንድ ፕሪስትስ ሳውራ ብሎ እንደረሸናቸው ሁሉ የተንቤን ተወላጆች እዚህ አዲስ አበባ ታጠቁ ወደ ቡራየም 360 በላይ ኮሎኔሎች ነው የረሸኗቸውና ግፋቸው ብዙ ነው። አሁንም ይሄን ግፋቸው እየቀጠሉበት ነው ያሉ። በተለያየ ችርቻሮ መልክ ቢሆንም እየቀጠሉበት ነው ያሉ። ከዚህ በርግጎ ሄዶም እዛ ሄዶ አርፎ ይቅርታ ብሎ ከስህተታቸው ተምሮ ወደ ትክክለኛው መስመር መግባት አልቻሉም። የሚደረገውን ማድረግ ይጠበቅብናል። ለዛሬ ተመስገን፣ በዚህ ይብቃ። እጅግ አመስጋኝ ነኝ። ሁላችን እንደዚህ አይነት መልካም ሀሳብ ካፈለቅን እየተከፈለው ያለው መስዋዕት ቀላል አይደለም። በብዙ ቻሌንጅ ውስጥ ሆነ የምታካሂደው መስዋዕት እንደ ቀላል የሚመዘገብ አይደለም። ዝርዝሩ ጊዜ አይበቃውም። በሂደት ቆንጠር እያደረግን እንገልጸዋለን። ቅድም የጦርነት መነሻ የሚሉ ጥያቄዎችም ነበሩ። እነሱ የዌስተርን ካንትሪስ እጅ አለበት። ፎር ኤግዛምፕል ጂቡቲ እና አሜሪካ እጅ አለበት። ኦልዌይስ ፑር ካንትሪ አንደር ዋር እንዲኖሩ ነው ካልኩሌት የሚያደርጉ ከጥንት ጀምሮ ስናያቸው ኤድ ኖት ዲስትሪቡት ፕሮፐርሊ እርዳታ ፕሮፐርሊ ለድሆች አይደርስም። አይደርስም። በሉት በቃ ተጫወትበት ነው የሚባለው። እንደውም በሉት አይባልም። ጥቂት እሊት የሆኑ ባንዲቶችና በርጋጊዎች በተለይ ወራዶች መጨረሻው ላይ እንኳን ሞቴን አሳምርልኝ ብሎ የማያስቡ ተጫወትበት ነው የሚባለው። እና
እናውቃቸዋለንና አመስግኛለሁ። ብሩክ ቅዱስ ተመስገን። ብዙ ሰዓት አልፈጅም። ምናልባት ደቂቃ እንትን ካላልኩ በምልክት ታሳዩኝ። በቅድሚያ ሶሎዳ ሚዲያ እጅግ አድርገን እናመሰግናለን። ማለት የሀሳብ ሚዲያ ነው፣ ሀሳብ የማይሸፍን ሚዲያ ነው፣ የህዝብ ሚዲያ ነው። ስለዚህ እንደዛ አይነት ሀሳብ አዘጋጅታችሁ ደክማችሁ ስለ ህዝባችሁ ተቆርቆራችሁ በዚህ ልክ እንደዛ አይነት ወርቃማ የሆነ ውይይት ስለከፈታችሁ በጣም ከፍ ያለ ምስጋና አለኝ። ከአጀንዳ ላለመውጣት ከርዕሱ ላለመውጣት በተለይ በረድኤት ዙሪያ የቀረበ ጥናታዊ ጽሁፍ በጣም ቤዚክ ነው። ኖርማሊ ረድኤት እሳት የማጥፋት የእሳት አደጋ የማጥፋት እንደ መፍትሄ ሊሆን ይችላል። ነገር ግን በዘለቄታ የህዝብን ችግር ይፈታል ተብሎ አይጠበቅም። ከዓለም ተሞክሮም ብንወስድ ያው ወንድሞቼ የጠቀሱት ነገር አለና ምንድነው ችግሩ የሚል ግን እዚህ ላይ በትኩረት ማየት ያስፈልጋል። በተለይ እንደ ክልላችን ሳምፕል ከወሰድን ፐርፐዝሊ ህዝባችን እያለውም ጭምር በድርቅ እንኳን ባልተመታበት ሰዓት ለህይወቱ ምንም አይነት ቫልዩ አድ በማያረግበት ሚኒስ ረድኤት ጠባቂ ሆኖ የመጣበት ሰዓት እናስታውሳለን። ለምሳሌ እኔ ተማሪ ሁኜ የማስታውሰው 3 ኪሎ ይሄ ወደ አኸር የሚባል ማሽላ ለመስጠት ወንድማማቾች እህትማማቾች በጣም ቅርብ የሆኑ ዘመዶች እንደዚህ በቀበሌ ሙሉ የተሰበሰበ በወረዳ ሙሉ የተሰበሰበ ህዝብ አስቆሞ እያወዳደሩ ነበር። አይርመንበር ኢት እኔ ሀብታም ነኝ ማለት እኔ ደሃ ነኝ ከገለ ወንድሜ ይሄ ከወንድሜ እኔ ነኝ ደሃ እኔ ነው የሚገባት 3 ኪሎ እኔ መውሰድ ያለብኝ የሚል የማህበረሰቡን ስነልቦና የመበጣጠስ ሞራልን የመበጣጠስ የሰሩበት ተግባር ነበረ። በሰዓቱ ዲሞክራሲ ነው፣ በቃ አወዳድረን ነው የምንሰጣችሁ ምናምን ነው የምንጠቀሙትና ምንድነው ዋና ኮር ፖይንት ብለን ማንሳት ያለብን አንደኛ ህዝባችን ረድኤት መስጠት እየቻለ ረድኤት ጥበቃ አድርገውታል። ትግራይ እኮ በጣም ሀብታም ናት። እኔ ተወልጄ ያደኩበት ወጀራት እስራ ዓዲ ይባላል። ሲሚንቶ አለ፣ ጅብሰም አለ፣ ለብርጭቆ የሚያገለግል አሸዋ አለ፣ ለኮንስትራክሽን የሚያገለግል አለ፣ እምነ በረድ አለ። ሚኒማም ይሄ በቃ በጣም ርካሽ ብለን የምንጠራው ድንጋይ ይሄ ለኮንስትራክሽን ለግንባታ የምንጠቀምበት ድንጋይ ነው ያለ። ሌላው ጫፍ ከጫፍ የትግራይ ቦታ ሀብታም ነው ባይ ኔቸር ማለት ነው። ስለዚህ ህዝባችን ፐርፐዝሊ ረድኤት ጠባቂ እንዲሆን አድርገውታል። እዚህ ላይ አንድ ነገር ልጨምርላችሁ። when I was grade 9 አድጉደም እየተማርኩ እኔ ከወጀራት 45 ኪሎ ሜትር አድጉደም ተጉዤ ነው የተማርኩት። 9ኛ ክፍል እያለን እዚህ እቺ 15 ኪሎ ወደ ወላጆቻችሁ የምትሄድ ረድኤት እዚህ በእናንተ እጅ ካልቀረች አምጹ አሉ። እኔ ጋር የተማሩ ሊኖሩ ይችላሉ ማለት በሚዲያ ከሰሙን ያስታውስታል። በቃ ረድኤት ካልሰጣችሁን አንማርም አለ። አናቅም ልጆች ነን። እዝገር ይስጣቸው መምህር ወልደ ስላሴ የሚባሉ ማትስ መምህር ነበርና ምን ሆናችሁ ነው ምናምን ስሉ አይ በቃ እኛ አንማርም ረድኤት እዚህ ላይ ማዕድ ጉደም እያለን ማንሰጥ ከሆነ ቢያንስ ለወላጆቻችን የሚሰጥ ረድኤት ተቀንሶ ድርሻችን እዚህ ላይ መቀበል አለብን። ምክንያቱም ሴንተር ወረዳ ወደዛ ጠልፈውት ስለነበረ ወስደውት ስለነበረ ወጀራት ማለት ነው። በዚህ ልክ ነው እየተሰራ የመጣና ስለዚህ ረድኤት ጠባቂ አድርገውታል። ህዝባችን ሐሳብ ማመንጨት እየቻለ ሐሳብ ጠባቂ አድርገውታል። ለውጥ ማምጣት እየቻለ ለውጥ ጠባቂ አድርገውታል። መፍትሄ ማምጣት እየቻለ ራሱ መፍትሄ ጠባቂ አድርገውታል። ስራ ጠባቂ የሆነ ጀነሬሽን እንዲፈጠር አድርገውታል። ከባህልም ከምንም ተያይዞ ኢቭን ትዳር ጠባቂ ፍቅር ጠባቂ የሆነ ጀነሬሽን ተፈጥሯል። ይሄ የማይካድ ሀቅ ነው። ስለዚህ በአሁኑ ሰዓት ሄዶ ምን ደረጃ ላይ ደረስን? እውነት ለመናገር እዚህኛ እድል አግኝተን አዲስ አበባ በዚህ ልክ እየተወያየን ነው እንጂ ትግራይ ክልል ብትሄዱ አሁን እኮ ስርቅ እንደ መደበኛ ስራ ነው ሆነ ያለ። ስርቅ የተራ ስርቅ ማለት ነው። ትንሽ ወደ ወንጀል ምናምን ሰው ትንሽ አእምሮ ተች የሚያደርገው ወይ በጩቤ ወቅቶ ወይ በጥይት ገድሎ የሚወስዳት ነገር ትንሽ በሚዲያ ምናምን ትጮጫለች። ምክ መቀለ ሄደህ ጃኬትን ከተዘረፍክ በቃ መደበኛ ነው። ልክ እንደ መደበኛ ማለት ነው። ይሄ ነው የነበረ የትግራይ ባህል። በጣም አሳፋሪ። ገበያ ላይ የወደቀ ንብረት አንስቶ ለባለቤት የሚሰጥ ማህበረሰብ በዚህ ልክ እነዚህ ወራዶች እንደዛ አይነት ስነልቦና ህዝባችን ውስጥ እንዲገባ ማድረጋቸው እጅግ በጣም ያሳፍራልና ጊዜ ለማሳጠር ያክል ግን አሁን ትግራይ ላይ ያለው ሁኔታ
ረድኤት ብቻ አይደለም ለጦርነት ፕሮፓጋንዳ፣ ለግጭት ፕሮፓጋንዳ፣ ለስልጣን ፕሮፓጋንዳ እየተጠቀሙበት ያሉ ወርቅ እንደዛ እየተጠቀሙበት ነው። እዛ የተራረፈ በጦርነቱ ማለት ለጦርነት ተብለው የመጡ ብረታ ብረቶች እንኳን ሰርቆ ምን እንዳያረጓቸው ሁላችን እንደምናውቀው ነው። በተፈናቃይ ስም እየነገዱ ነው። ወንድሜ አንስተዋል ሕጻጽ ላይ እነዚህ ቅዱስ ልጆች ወጣቶች ባያለቅሱ ወገኖቻችን አናገኛቸውም ነበር። እውነት ለመናገር ማለት ነው ደርቀው ይቀሩ ነበር፣ ልክ ከባህር እንደወጣ አሳ ማለት ነው። ስለዚህ ይሄ ጉዳይ በጣም ሴንሲቲቭ ነው። አሁን የምንወያየው አጀንዳው ሸፕ ያደረጉትና የትግራይን ህዝብ ረድኤት እንዳያገኙ እንደዚህ ባንዳዎች እየተማከሩ ምናምን ይላሉ። እውነቴን ነው የምልህ፣ እነሱ ያውቁታል እቺ ስስ ብልት የምትባል ማለት ነው። ስለዚህ ህዝባችን ያለበት ሁኔታ በተለይ መንግስት፣ በተለይ ባለድርሻ አካላት ረድኤቱ በአግባቡ ዲስትሪቢዩት መሆን መቻል አለበት፣ ራሱ እስከሚችል ህዝባችን ማለት ነው። እዚህ ላይ አንድ መዋጋት መታገል በሐሳብ መሞገት መቻል አለብን። በጣም ትልቁ ኔሰሰሪ ፖይንት ግን መስበር ያለብን በስነ ልቦና ላይ በምክንያታዊ የሆነ ወጣት እንዲፈጠር፣ በሐሳብ አሸናፊ የሆነ ወጣት እንዲፈጠር፣ በዓለም ተደማጭነት ያለው ወጣት እንዲፈጠር፣ በኢትዮጵያ ቅቡልነት ያለው ሐሳብ እንዲፈጠር መላው የኢትዮጵያ ህዝብም የህዝባችንም ችግር አምኖ ከኛ ጎን ተሰልፎ ለህዝባችን እንዲደርስለት ግን በተለይ በህዝባችን የተዘራ መርዛም ቁስል ጋንግሪን ብለን የምንጠራው እዚህ ላይ በደንብ አስቀንጥረን መጣል መቻል አለብን የሚል ሐሳብ ለመጨመር ነው። በጣም አመሰግናለሁ። ሰለሞን እምባዬ ይባላል። የምወክለው ለግሌ ነው፣ የማንም ኢንስቲትዩሽን አልወክልም። ሰለሞንን ወክዬ ነው እዚህ ያለሁት። ሰው በዚህ አጋጣሚ በመጽሐፉ ማቀው ግርማይ ባህል የሚያጋል ሰው ስላገኘው ደስ ብሎኛል። ሶሎዳ ሚዲያ በጣም እናመሰግናለን። ስብጥሩ አጠራሩም በጣም አሪፍ መድረክ ነው ብዬ አስባለሁ። ሀሳባችን እንድንገልጽም ስለሆነ ከስሙ ጀምሮም ጥሩ ታሪካችን ቀያችን ስለሆነ ጥሩ ይህን አዘጋጃችሁ አመሰግናለሁ። ትንሽ አማርኛው ራቅ ብዬ ስለነበር ሶሪ። ረሃብና እርዳታና ፖለቲካ፣ እርዳታና ህወሓት፣ እርዳታና ትግራይ፣ እርዳታና ኢትዮጵያ፣ እርዳታና አፍሪካ ሲባል ሁላችንም የምናውቀው ሀቅ አለ። ይሄ ዓለም አቀፍ ሀቁ፣ አፍሪካ ደረጃ ሀቁ፣ በኢትዮጵያ ደረጃ ያለው ሀቅ እንትተን አሁን በትግራይ ላይ ኮንቴክስት ስናየው ምንድነው ነው እንደ አንድ ትግራይ ላይ አክቲቭ ፖለቲካ አክቲቭ እንትን የሚንቀሳቀስ ሰው ማለት ነው። ትግራይ ላይ ይሄ የኛ እድሜ ሁለት እጥፍ የሆነ አሁን ህጋዊነት የለውም፣ ግን ብረት ተሸክሞት ያለው ብረት ብቻ ተሸክሞት ያለው ስርዓት የህወሓት ስርዓት ረሃብ እንደ መሳሪያ ይጠቀምበታል፣ እንደ ፖለቲካ ይጠቀምበታል፣ እንደ ዲፕሎማሲ ይጠቀምበታል። ሆኖም ግን ለህዝቡ አስቦ እንዳልሆነ ግን ይሄ ሊሰመርበት ይገባል ማለት ነው። አብዛኛው ጊዜ እኔ ከ77ቱ ጋር ተያይዘውም ከሻዕቢያ ጋር ሻዕቢያ መንገድ ዘጋን ምናምን የሚባለው አንተ ኩርም ያነሳው ቅድም አይ ቲንክ ራሳቸውም ዘግቶት እንዳይሆኑ ይሄ ታሪክ መጻፍ አለበት። አክቹአሊ በሱሱ በትንሹ ተጽፏል። በገብረ አስራትም አይ ቲንክ አረጋው በረም ትንሽ ነካክተውታል። አይ ቲንክ ሕንፍሽፍሽ ላይም እንደዚሁ ተነካክቷል ሁሉ ቦታ ማለት ነው። ይሄ የህፃጽ ያየ ነው፣ በኋላ መጣበታለሁ። ግን አጠራጠር ለማድረግ ያህል እርዳታ የሚመጣው ህወሓት ከየትኛው አቅጣጫ የሚመጣው ነው የሚሰርኩት? ከየትኛው? ከኢንተርናሽናል ኮሚኒቲ የሚመጣው፣ ከራሱ ከህዝቡ ጋር የሚመጣው ፕላስ እንደገና ደግሞ ይሄ አገር በቀል ከሆኑ ለምሳሌ ሰሞኑ ሰምታችሁ ከሆነ ሙሉ ኃይለ ሥላሴ የሆነ ጽሁፍ ጽፎ ነበር። ሙሉ ኃይለ ሥላሴ ማለት መምህር ሙሉ ኃይለ ሥላሴ ብዙ በአካል ጉዳተኞች በልዩ ይሰራ የነበረ አሁን አይ ቲንክ ህፃናት ላይ የሚሰራ ይመስለኛል። ህፃጽ ላይ የጻፈው ምንድነው 20 ሺህ ብር ለመስጠት አሁን ያየነው ጉድ አይተናል በሚዲያ 20 ሺህ ብር ለመስጠት የአስተባባሪዎቹ የአይዲፒ አስተባባሪዎቹ አምጡልኝ 2 ሴቶች ሲል ሚስቱን ያመጣለት። could you imagine? ሚስቱ
አንዷ ከሱ ጋር የነበረች ኮኦርዲኔተር ሴት ደግሞ ሲጠይቃት ለሚስቱ አልሰጥም ምናምን ሲል ደግሞ ሌላ ሴት መጣች እና ሰጣት። ሽረ ልክ እንደደረሰ ወጣቶች ደውለው ምን አሉት? ያቺ በሁለተኛ የሰጣት የሌላ አስተባባሪ ነች። ኩዲ ኢማጂን። ስለዚህ በጣም አሳዛኝ ነው። አሁን ይሄ ኤክስፕሌት ያደርጉታል ማለት ነው። ማለት ሁላችንም የምናውቀው የህወሓት ሊቀመንበሮች ስለሆኑ ማለት ነው። ይህንን ኤክስፕሌት እንደሚያደርጉት ሌላው ስለተባለ እኔ በኬዝ ደረጃ ብናገር ደስ ይለኛል። ዲግኒቲ ኪት ከ15 ዓመት እስከ 49 ላሉ ሴቶች የሚሰጥ ነው። ከዚህ ከንጽህና ጋር ተያይዞ ማለት ከፐሬድ ከምናምን ተያይዞ ማለት ይቺ ዲግኒቲ ኪት ተሽጦ ለአንዳንድ ነገር ማሸፈኛ ይሆናል፣ ለምግብ ምናምን ማለት የሚሰጡት ግን ለሊቀመንበሮች ዘመዶቻቸው ወይ ሚስቶቻቸው ለ60 ዓመታቸው ወይ ደግሞ ለትናንሽ ልጆች እዚህ ስማቸው ይወርዳሉ ማለት ነው። እኔ አንድ ሊቀመንበር የጠየቁት ራሴን የጠየቁት በስራ ላይ ያለው የጠየቁት ልንገራችሁ ደግሞ ለአጥቢዎች የሚመጣ አልሚ ምግብ ለአጥቢዎችና ለህፃናት የሚሰጥ ሚስቱ እዛ ገብታ አገኘዋት። ሚስቱ አታጠባ። ሚስቱ መውለድ ካቆመች 20 ዓመቷ ነው። ስለማቀጥ ጠየቁት ሀውካም። ከዛ ዝርዝሩ ሳየው እኔ ከመሄድ በፊት ለዛ ስራ ከመመደብ በፊት ሳየው ለአመታት ወስዳለች። ሶስት ጠይቅ እዛ አካባቢ ሄጄ ስለ ሱፐርቪዥን እንደዛ ነው። አብዛኞቹ አስተዳደር ያሉ ሎካል አድሚኒስትሬሽን ላይ ያሉ የሚያደርጉት ነው ማለት ነው። አሁን ሴፍቲኔትን ብናነሳ አሁን ሴፍቲኔት በቅርቡ ላንሳ። ይሄ ሳውዝ ኢስት ደቡብ ምራቅ አንደርታ የምንለው ማለት ነው። በህወሓት አጠራር ሳውዝ ኢስት ይሄ ደቡብ ምስራቅ የሚሉት ማለት ነው። ለቲዲኤፍ 63 በሬዎች ተገዙ ተባለ። እነዚህ በሬዎች እንዴት ሞቢላይዝ አድርገው እንደገዙት ለማጣራት ስሞክር የአንድ ቀበሌ ኬዝ ወሰድኩ። ሴፍቲኔት የመጡ ሰዎች ፋይናንስ ላይ ብር ሲወስዱ ከነሱ ይቆረጣል። ከዛ ህዝብ ሰጠ ይባላል። ሴፍቲኔት የሚሰጠው ግን ማነው? ወርልድ ባንክ ነው። እንዳትቆረጥ ነው የሚለው። ሊቆረጥ አይገባም። ምክንያቱም ረሃብ አለባቸው ተብሎ ነው የሚሰጣቸው። የድሃ ተብሎ ነው የሚሰጣቸው። ለምግብ ፍጆታ ተብሎ ነው የሚሰጣቸው። ለኑሮ ማለት ለሰርቫይቭ ተብሎ ነው የሚሰጣቸው። ከዚህችው ከአንድ ቀበሌ 83400 እንትን ብር ሊቀመንበሩ ካለው ከስትራክቸር ጋር ሆኖ አወጣና በሬ ተገዛ። ይሄ የአርሚ ኃላፊዎች ምናምን ተሰበሰቡ። ሚዲያዎች ይሄ ድምጽ ወያነ ትግራይ ቲቪ ጋጋታ ተሰራበት። ይሄ ህዝብና ሰራዊት አንድ ላይ ናቸው ለማለት ይሄ ህወሓት አንድ ላይ ናቸው። እንደዛ ሊሆን አይችልም። በቃ ሳላሪ ያለው እኮ ይታወቃል። ስለዚህ ህዝቡ ስለማያዋጣ ነው ራይት ነው አክቹአሊ እንደዛ የሚያደርጉት ራይት ነው አያዋጣላቸው። ለዚህ መዋጮ በፍቃደኝነት የሚያዋጣ አይደለም። በዛች እርዳታ ላይ ነው ፎከስ የሚያደርጉ። ያቺ እርዳታ ለምሳሌ 1000 ብር መውሰድ ከነበረበት 500 ካሉት ይስማማል። 500 እንዳትቀረው ማለት ኢማጂን አድርጎ የሚሄድም 500 ብር ወርልድ ባንክ ሪፖርት የሚደረገው ለስጋት አመራር ሪፖርት የሚደረገው ለክልልም ሆነ ለፌደራልም ሆነ ለዓለም ማለት ነው የሚደረገው ግን ያቺ ፔሮል እሱን ፈርም የሚወስዳት ማለት ነው። ቱዚስ ማች የሚወርዱ በጣም ልትናገረው ትንሽ የሚጸቀጥጥ ነው። ይሄ ሂማኒቲ የሚባል ነገር ያልፈጠረባቸው ናቸው። አሁን ትግራይ ላይ ኤልሞስት ከ125 አካባቢ በላይ ቁጥር ከተሳሳትኩ እታረማለሁ ሲቪክ ማህበራት አሉ። እኔ ባለኝ ኢንፎርሜሽን ከተሳሳትኩ እታረማለሁ። 125 አካባቢ ሲቪክ ማህበራት የሚባሉ አሉ። ስራቸው ላይ ግን ካውንት አታረጉ። አሁን እነዚህ ለህዝባቸው እንዲሰሩ ጠይቃል። ኦልሬዲ ዋንስ ሰርቲፊኬት ከተሰጣቸው እኔ አንተ ህጋዊ ነህ አይደለህም አልልም ወይም ጥናትም አላረኩም። ግን ህፃጽ ታዲያ እንደተረሳ ቲክቶከሮች ወጣት ቲክቶከሮች ካላነሱት ሲቪክ ማህበራትም አላነሳው። ካቢኔም የተኛ ነው የሚታወቅ ነው። በብረት የመጣ እንትን ስለሆነ ያ ነገር ሊሰራ ተብሎ እንትን ስለማይደረግ ማለት ህፃጽ ላይ አሁን ህፃጽ ኬዝ ብናረግ ይሄ
ሲቹዌሽናል አሁን ላይ ያለው ማለት ነው። አንደኛ ካቢኔው በቲክቶከር ነው የነቃ። ቲክቶከሮች ለካቢኔው ያነቁት። ምክትል ፕሬዚዳንቱ ያፈርኩበት ምክትል ፕሬዚዳንቱ የሆነ ትምህርት ቤት ሄዶ ልክ እንደ ቲክቶከሮች ብር ሲቀበል ነው በራሳቸው ሚዲያ የሰሩት ማለት ነው። እንግዲህ ኢማጂን መንግስት ይሄ ነው ኃላፊነቱ። ይሄንን መስራት ነው ያለበት። ግን በደንብ ያውቁታል ማለት ነው። እንደ ህወሓትም እንደ ሰሜን ምዕራብ እኮ ሀብታም የለም። የሰሜን ምዕራብ ወርቅ እንዳለው ነው፣ እህሉም ወርቅ ነው። ግን ኮኦርዲኔት ተደርጎ እንዳይደረስ ረሃቡ እንዲደበቅ ነው የተደረገው። አብይ አዲ ላይ ፎቶ እንዳታነሱ ተብለዋል እኮ የአይዲፒ ፎቶ እንዳታነሱ ተብለው እንዳይገኝ ማለት እንዳይታወቅ ማለት። ከዛ ከሞቱ ይሄ ካውንት ይደረጋል ማለት ነው። ይህን ያህል አይዲፒ በዚህ ሰበብ ሙተዋል፣ ፕሪቶሪያው እንደዚህ ተደረገ ለማለት ማለት ነው። ስለዚህ ይህንን ነገር የትግራይ ህዝብ መንቃት አለበት። ልክ ሚኪ እንዳልከው የሆነ ኬዝ ላይ ነው። ሶ አሁን እኔ በጣም አዝናለሁ። የምዕራብ ትግራይ ሴፍትኔት ላይ የለበትም። አክቹዋሊ የምዕራብና ራያ አብዛኛው ሴፍትኔት ፕሮግራም ላይ የሉ እንደ ፕሮግራም ማለት ነው። ኦልሞስት 35 አካባቢ ወረዳዎች ለሚሰራ አይ ቲንክ አሁን ስፕሊት ሲሆኑ ወረዳዎች ወደ 50 አካባቢ አድጓል። ለምዕራብ ትግራይ ግን ህጻጽ ላይ ቁጭ ብሎ ህጻጽ ላይ የታቀበ ግን ህወሓት በሚያስተዳድረው ቦታ ወርቁን እየዘረፈ ህዝቡ እያለቀ ነው ማለት። አሁን ሻዕቢያ ከለከለው። አሁን ማን ከልክሎኛል ሊል ነው። ሶ ሪል ሲቹዌሽናል ነው ያለው ነው የምናወራውና ይሄንን ነገር ህዝቡ ነቅቶ በቃ ሊለው ይገባል ማለት ነው። ይሄ በእርዳታ የሚነግድ ሰው በየአካባቢው ያሉ ልማት ጉጅሌ ናቸው፣ ይሄ ዲቨሎፕመንታል ኤጀንት የሚባሉ ካድሬዎች፣ እነዚህ በቃ ሊባሉ ይገባቸዋል ማለት ነው። የሚያዋጡትም ይሄ ሲቪክ ማህበራትም በዚህ ላይ ጠንክሮ መስራት መቻል አለባቸው። ኢንተርናሽናል ኮሚኒቲው ይህንን መገንዘብ መቻል አለበት። ይህንን አሁን ኢሊቱም የፖለቲካል ፓርቲዎችም እዚህ ላይ መስራት አለባቸው ብዬ አስባለሁ። ይሄ ኢንተርናሽናል ኮሚኒቲ ላይ ማለት ክሊር መሆን መቻል አለበት። ከመንግስት ጋር ያለው ቦርደር መታወቅ መቻል አለበት። ስለዚህ ይህንን መንቃት ያለብን ይመስለኛል። በዚህ አጋጣሚ ግን ለህፃጽ ለደረሰው በጣም አዝናለሁ። እንደ ሰሎሞን እንድንደርስላቸው ደግሞ ለሁሉም ለሚመለከተው ሁሉ ለሰው ልጅ ሁሉ በዚህ አጋጣሚ ጥሪ ያቀርባለሁ። የምዕራብ ትግራይ ተፈናቃዮችም እንዲመለሱ ፈልጋለሁ። በነሱ ህወሓት እንዲነግድባቸው ማንም ሰው እንዲነግድባቸው አልፈልግም፣ አልፈቅድም። ትንሽ አስተያየት ለመስጠትና ያለኝ ሀሳብ ለማጋራት ነው። አንዴ ብዙ ጊዜ የሚመላለሱ አንድ ሪቫይዝ አድርጌ ልለፍና ከዛ ወደ እንትኑ እገባለሁና አሁን በህፃጽ ላይ በተደጋጋሚ የሚነሳ ስታነሱት የነበረው ወንድሞቼ አላችሁ። በጣም እጅግ የሚያሳዝን ነው፣ ልብ የሚሰብር ነው። ግን ያ ሆኖ እያለ ምን አለ መሰል አንዳንድ በኮሙኒስት መንግስታት ወይም ደግሞ የኮሙኒስት አስተሳሰብ እንደዚህ እንትን ኮንትሮል ያደረጋቸው ሰዎች አንድ የሚጫወቱበት ታክቲክ አለ። ምን ያደርጋሉ? ችግር ይፈጠርና ያ ችግር እንዲወጣ ያደርጉታል። አሁን ለምሳሌ በተፈናቃዮች ምን እየተሰራ ነው? አሁን ለምሳሌ ያቺ የህፃጽ ብቻ ነው እንድታይ ያደርጉት። ወደ 154 አካባቢ አይዲፒ አሉ በትግራይ ውስጥ እና 2-3 ናቸው እንዲለቀቁ የተደረጉት። ስለዚህ ችግሩ እንዳለ ሆኖ ረሃቡም እንዳለ ሆኖ የተፈናቀሉ ወገኖቻችን ያሉበት የሚደርስባቸው ያለው ችግርም እንዳለ ሆኖ ግን ያ ኮሙኒስት አስተሳሰብ በዛ ህዝብ ላይ ምን እየሰራ ነው። አሁን ቲክቶከሮቹን የሳስበው ቅድም ሲገለጽ ነበረ፣ መልካም ስራ ሰርተዋል፣ ብዙም ነገር ስራ ተሰርተዋል። እኔ በአብርገሌ ላይ ስላየሁ ነው። የአብርገሌ ከተከዜ ወንዝ ከተከዜ እንዳይለሙ ሲከለከሉ ከተደረጉ በኋላ እንደገና ረሃብ ሲከሰት እንደገና እነሱ ናቸው የመጡ እዛ ላይ የነሱ አስተሳሰብ ነው ለማንቀሳቀስ የሞከሩት። እና አንዳንዴ ችግሮች በተፈናቃይ እንዳለ ሆኖ በእርዳታ እንደሚያስፈልጋቸው ወገኖችም እንዳለ ሆኖ ግን በዛ ስም ስቲል አሁን ክሬዲት እየወሰደ ያለው ቲፒኤልኤፍ ነው። በትግራይ ውስጥ በህንጻጽም በለው በምንም በለው ክሬዲት እየወሰደ ያለው እሱ ነው። ምክንያቱ በዛ አጀንዳ አድርጎ በዛ ሰሞኑን የነበረው አጀንዳ የተፈናቃይ ይመለሳል አይመለስም፣ ምርጫ ይካሄዳል አይካሄድም በሚለው አጀንዳ ውስጥ ነው ያቺ ፒክ ተደርጋ የወጣችው። እኔ ህፃጽ ላይ የሚሰራ ሰው በኤፍኤች የሚባል ኤንጂኦ አለና
እዛ የሚሰራ ህጻጽ አካባቢ አስተባባሪ ጓደኛ አለኝና አሁን እዛ ነበር አሁን የለምና ረሃቡ እቺ በተወሰነ በአንድ ወር በሁለት ወር የተፈጠረች አይደለም በጣም ሆልድ ተደርጎ የሆነ ጊዜ እንድትነሳ ያረጓት እንትነች ብዬ አስባለሁና ወደ ኩሮም ያቀረብኩ ስል አሁን ብዙ እንትን ብለሃል በጣም ቆንጆ ነው አሁን እንደዚህ አይነት መድረኮች የሚጠቅሙን ለምን እንደሚጠቅሙን አሁን ያለው ስርዓት ብቻ መቃወም ብቻ ሳይሆን አስተሳሰቡ ይዞ የሚራመድ ሰውም አለ ለምሳሌ ስርዓቱ ቢጠፋ እንኳን ያስተሳሰቡ እየመጣ ነው ችግር እየፈጠረብን ያለው በእያንዳንዳችንና እንደዚህ አይነት መድረኮች መብዛታቸው ከገበሬው ጀምሮ እስከ ኢሊቱ ያለው ሰው እንዲያቅና ለዛ ፕሮፓጋንዳ ተጠቂ እንዳይሆን ለዛ አይነት አሰራር ተጠቂ እንዳይሆን ነው እንደዚህ አይነት መድረክ የሚዘጋጁትና እንደዚህ አይነት ቅድም ወንድሜ ሲገልጸው ነበርና እንደዚህ ፕላትፎርም እየተበዙ ህዝባችን የምናነቃበት መንገድና ህዝባችን የሌቦችና የጨቋኞች እስረኛና በእነሱ አስተሳሰብ እንዳይሄድ ለማድረግ ነውና ቅድም በገለጽከው ኬብሻ በእርዳታ ስም የሚዘረፍበት አካባቢ ስታይል ብለህ ስትገልጸው ወይም ደግሞ መንገዶች ብለህ ስትገልጸው በትግራይ ላይ ሁሉም ነው ያለው ባይዘው እንትን ለማለት እኔ እንኳን በማቀው ማለት ነው ሁሉም የሚደረገው በተለያየ አካባቢ የሚደረጉም እንደ ሶማሊያ ይደረጋል መኪና ገና እየሄደ ከመንገዱም ዘርፈ መውሰድ አለ ስላየ ነው በቅርቡ የደቡብ ሱዳን አይነትም አለ የዚምባብዌ አይነትም አለ ሁሉም አለ በቃ በትግራይ ሁሉም ነገር ነው እየተካሄደ ያለው ለምሳሌ ያክል አሁን ለምሳሌ እንደ መፍትሄ ምን ይደረጋል እንደ መፍትሄ ብሎ ያቀረበው ገለልተኛ የሆነ ከካድሬ ነፃ የሆነ እንትን ሲቪክ ሶሳይቲ ቢያከፋፍል ትራኪንግ ቢደረግ እንትን ቢደረግ ሙሉ ተሞክሯል የሚገርማችሁ ነገር አንድ በእኛ አካባቢ ምን አለ መሰለው የሆነ ቆይላ የሚባል አካባቢ ለበኛ አካባቢና ምን ተደረገ እንደዚህ ጥናት ለማድረግ ይመጣሉ ናን ገቨርንመንታል የሆኑ ሰዎችና በዛ ካድሬዎች ምን ስልጠና ተሰጣቸው እናንተ ስልጠና ፕሮግራም ያመት እቅዳችሁ ስታወጡ አንድ 10 ኩንታል እርዳታ ካገኘን አንድ 50 ኪሎ ደግሞ ከመሬታችን ካገኘን ምክንያቱም መሬታችን ምንም አያበቅልም ተብሎ ገና ህዝቡ ይዘጋጃል በዛ ስልጠና ይሰጠዋል እንትን ይደረግለታል ከዛ ያንን ገቨርንመንታል ኦርጋናይዜሽን ሲመጡ ደግሞ ያ ህዝቡ እሱ ነው የሚላቸው በቃ ምን መሬት የለንም በቃ አንድ 10 ኩንታል በእርዳታ ካገኘን ይባላል ማለት ነው ቀድሞ እንትን አድርጎ አመቺ ሆኖ ለጥናትም እንኳን እንድንተር አመቺ ሆኖ ይቆያል ገና ህዝቡ ማለት ነው ሁለተኛ ደግሞ የሚደረጉ ምን አለ መሰለህ አሁን ለምሳሌ ይሄ መንግስት ስላለ ነው ትምህርት ቤት እየተሰራው ይባላል በብዛት ጊዜ አሁን በትግራይ እንደውም አሁን እንኳን ደና ተምሮ ትልቅ በፒኤችዲ ማዕረግ ያለው እንኳን ሆኖ ይሄ ስርዓት ያስተማረን ይላል ይሄ ስርዓት ጤና ተቋም የገነባልን ይሄ ስርዓት ያስተማረን ይሄ ስርዓት ምን ያላደረገልን ነገር አለ ምንም ብትል ብሎ ጀስቲፋይ ላይ አድርግ ይሞክራል ከዛ ምንድነው የሚደረገው አሁን ለምሳሌ ትምህርት ቤት ሲሰራ ብራዋጡ ይባላል ቅድም ሲገልጸው ነበር ብራዋጡ ይባላል ለትምህርት ቤት መሰሪያ ብራዋጡ ይባላል ምናልባት እኔ 3ኛ ክፍል እያለሁ አስታውሳለሁ የኤስአይዲ ቦርሳ ደፍተር ምናምን ይሰጣል ነበርና ያ ደፍተር በእንትን እንደተሰጠ ተደርጎ ነው የሚሰበው ወላጆቻችን ተሰብስቦ መንግስት በዚህ ዓመት ያሳካው ነገር ቢኖር እንደዚህ ያህል እርዳታ ሰጥተዋል የእናንተ የትግል ፍሬ ነው እየተባለ ይሰጣል በኤንጂኦ የሚሰጥ እንትን ይሰጣል ሁለተኛ ደግሞ በትግራይ ያሉ ሲቪክ ሶሳይቲ እነ ማረት በላቸው የስርዓቱ የእጅ አዙር አገዛዝ መንገዶች ናቸው በተለያየ መንገዶችም ልናይ እንችላለን ሁለተኛ ደግሞ እርዳታ ሲሰጥ ትግራይ ላይ ክላስ ይለያል ክላስ የሚባል አለ ስለ ተራብክ ብቻ ሲሰጥም ክላስ የተጋይ ቤተሰብ የሚባል አለ ክላስ አለው በቃ የአርበኛ ቤተሰብ የተጋይ ቤተሰብ የሚባል አለ ከዛ የካድሬ ቤተሰብ የሚባል አለ እንደዚህ ያለ ይወርዳል ማለት ነው እየተራበው እንኳን አያገኝም ስቲል እንኳን አያገኝም ማለት ነው በጣም እኔ እንደውም ብሌም ማረጋቸው እርዳታ ጦርነት እየገነባ ነው የሚለው ነገር እስማመበታለሁ አብሶ በትግራይ አካባቢ ማለት ነው እንደዚህ ኦርጋናይዜሽን ነን ገቨርንመንታል የሆነ ኦርጋናይዜሽን አሰራሩ ያውቃል ቀጥታ መጥቶ ከመንግስት ጋር ነው የሚገናኙ መንግስቱ ደግሞ ማን ነው ስርዓቱ ነው ስለዚህ ኤፍኤች የሚባል እኛ አካባቢ ሲንቀሳቀስ በራሱ ለማጥናት ሲል በጣም እንትን የተደረገው እንዳያጠና ተደርጎ አሁን ማረት ይዞታል ማረት የሚባል እንትን አለና እሱ ይዞታልና እንደዚህ ነገር ነው የሚሰራው በእንትኑ በህዝቡ ላይ በመንግስት ቀጥታ ለመንግስት ለመስጠት ሲሄዱ ያ ነገር ነው እንትን የሚላቸው መንግስት ደግሞ እነሱ ናቸው ካድሬዎች ናቸው ካድሬዎቻቸው ደግሞ እንደዚህ ልማት ውጅ ለሚባለውን በየቤቱ ሄዶ እንትን ይሰራሉ ቅድም እህሉ እንዳልከው እንትንም ይደረጋል አንዳንድ ምን ይደረጋል የባዛርም ይካሄዳል እንደ ባዛር አይነት ሰዎች ይሰበሰቡና እኔ እኮ ሞዴል ደሃ ነኝ
እኔ ገጠመኝ ነው የምነግራችሁ ስብሰባ ላይ ማለት ነው። እኔ ሞዴል ድሃ ነኝ የመናጢ መናጢ ነኝ ብሎ ሙሉ ነገር ያለው ሰው የመናጢ መናጢ ነኝ እኮ ሞዴል ድሃ ነኝ ብሎ እንዲቆም ይደረጋል ማለት ነው። ከዛ እሺ እርዳታ ለመስጠት አንተ ከማን ትበልጣለህ እየተባለ እርስ በርሱ እንዲጋጭ ያደርጉታል። እንትን እንኳን እንዳይደርስ ህብረተሰቡ ንቃተ ህሊናው ትንሽ እንትን ብሎ ሰብአዊነት ተሰምቶት እንኳን ለተቸገረ ሰው እንዳይሰጥ እንኳን አይ እኔ እንኳን ይበቃኛል እንትና የተቸገራል እንዳትል እንኳን እዛ ስብሰባ ላይ አስቆሞ አንተን ይገመግሙሃል። ከሱ እንደዚህ ያለው ድሃውን እንዳታስብ። በጣም የሚገርማቸው ነገር ደግሞ በእምነት ተቋማቶች ነው እንደዚህ የሚሰሩት። ቤተክርስቲያን አካባቢ ናቸው እንደዚህ ሰብስቦ እምነቱም ያው ኮሙኒስትም ስለሆነ ስቴትለስ ክላስለስ መኒለስ የሚለው አስተሳሰብም ስላለ የእምነት ተቋማቶችም የማፍረስ እንትን ማዝመሚያ ስላለ ማለት ነው። ስለዚህ እንደዚህ እያደረጉ እንትን ያደርጉታል። እኔ የሚገርማቸው ነገር በጦርነት ጊዜ ድል ያለ ሰርግ ያደረገ የወረዳ አስተዳዳሪ አውቃለሁ፣ በህዝብ እርዳታ ማለት ነው። ድል ያለ ሰርግ ማለት በዛ በእኛ አካባቢ እንደዛ አይነት ሰርግ ታይቶ አይታወቅም። በጦርነት ጊዜ ነው በ2 ዓመት ጦርነት ጊዜ ውስጥ ማለት ነው። ምናልባት ስሙ አስፈላጊ ከሆነ ዋለ ስሙ ጠቅሶ እኔ የኔ ወረዳ አስተዳዳሪ ድል ያለ ሰርግ አድርጓል በጦርነት ጊዜ ማለት ነው። ሰው በወረዳ ያለው ወደ ወረዳ ሲሄዱ ሰው እንኳን እንደ ቤተክርስቲያን እንደሚሳለም እየሰገደ ሄዶ በዛ በረሃቡ ለጦርነት ሲማገዱ ማለት ነው። ለጦርነት አሁን ለምሳሌ በኔ በታሪክ ልጀምር። ያው ፋዘር ወታደር ነበረ ድሮም ያው የተሰዋ ነውና ለእናቴ ምን አሏት ልጅሽ ወደ በረሃ አልሄድም አለንና ብሎ እንደ ባዛር ያስቆማት ነበር። ገበያ ላይ ስትመጣ አዩዋት ህይወት ነው የምትባለው ማዘር ነው። ህይወት አያችኋት ባሏ አሰውታለች፣ ወንድሟም አሰውታለች። አሁን ልጅ አላሰዋም ማለቷ ምክንያት ከዚህ እርዳታን እያስወጣት ነው። ተቃውሞ ያላችሁ ሐሳብ ያላችሁ ስጡት ብሎ እንደዚህ እንትን ሲያረጓት እናቴ በቅርቡ እንደዚህ ሲያረጓት ነበር። የኔ እናት ነው እኔ ቁሜ ማለት ነው ያው እኔ እንዲሄድ ስለተፈለገ ነው የዛን ጊዜና እንደዚህ አይነት ትሪኮችን በእርዳታ ስም እንደዚህ አይነት እንትኑ ይደረጋሉ። በጣም ሰሌክት የሚያደርጋቸው ሰው ደግሞ እንደዚህ ሼምለስ የሆኑ ሴቶች ልማት ጉጂ ለምና የሚባሉት በጣም የሚገርማቸው ነገር የግብርና በእኔ አካባቢ እርግጠኛ ሆኜ ለማውራት በእኔ አካባቢ እያልኩ የምጠራው ማለት ነው። ግብርናና አስተማሪዎች በእርዳታ ስም ፍየል ላይ ሲያስጠብቁ ነበር። አስተማሪዎች ፒኤች ኤምኤስ ያላቸው የሃይስኩል አስተማሪዎች የኤሌመንተሪ አስተማሪዎች ፍየል ያስጠብቁ ነበር። የግብርና እንጨት ያስለቅሙ ነበር ለልማት ጉጂ ላይ ማለት በእርዳታ ስም እርዳታ እንሰጣችኋለን የእንትና ልማት ጉጂ ላይ እንጨት ይዘህ ትገባለታለህ። አስተማሪው እንደዚህ ፍየል ይጠብቅ ነበር ማለት ነው። ስለዚህ ይሄን ያህል ነው እንትን ያደርጉትና እንደዚህ ስንናገር ምን እየተሰራበት እንደሆነ ህዝቡና ለቀጣይ ምን ይሰራለበታል ለሚለው ነገር እንድናስብ ነውና በጣም የሚገርማችሁ ነገር በኤንጂኦ የተሰሩ ውሃዎች ህዝቡ እንዳይጠቀም ይሄ ህዝብ የእንትና ስላታገለ ከዚህ ንጹህ ውሃ መጠቀም አለበት እንትና ስላታገለ ከዚህ እንደዚህ ዋተር ዳንስ የሚባሉ አሉና ለዛ የግድ ውሃ ለመቅዳት እንኳን በእነሱ በሚያስቀምጡ መስፈርቶች ውስጥ ካልተሰበሰብክ ጭራሽ አታስበው፣ ካላታገርክ ጭራሽ አታስበው እንደዚህ ነገሮች ማለት ነው። ስለዚህ እንደዚህ በእርዳታ ስም እንደዚህ እየተደረጉ ነውና እንደ መፍትሄ የተባለው ነገር ሁሉም ተሞክሯል። በሲቪክ ሶሳይቲ ተሞክሯል። ትግራይ ላይ በጣም ሂጅ የሆኑ ዘንዶ የሆኑ ሲቪክ ሶሳይቲ አሉ። እነማራትም ማየት እንችላለንና ምን ላይ ከፕሮግራማቸው ወጥቶ ከተነሱበት ዓላማ ወጥቶ ለአንድ ስርዓት ተገዥ ሆኖ ህብረተሰቡ በዛ የእጅ አዙር ቀንበር እየተደረገበት እየሄደ ነው። ስለዚህ በትራኪንግ ተሞክሯል። ሲቪል ሶሳይቲ ያለው አሁን ከጌታቸው መምጣት በኋላ ትንሽ ጭላንጭል ነበርና ይሄ እርዳታ ደግሞ አንተ እየነገርከን በነበረበት አካሄድ እርዳታ ሂውማን ራይት ነው እንጂ ለካድሬ ምናምን እሷ ላይ አስተያየት እንድትሰጥ እሺ እርዳታ ሂውማን ራይት ነው ማንስማማ ከሆነ አዎ ልክ ነው። በዛ እንስማማለን። አሁን እኔ እንትን ብሎ እኮ የሁማን ራይቱ የእርዳታው ለስርዓቱ ወይ ደግሞ ለዛ አካባቢ ለሚንቀሳቀሱ ስርዓት እንደ ትልቅ አቅም ሆኖ እንደ ትልቅ ዌፐን ሆኖ ሳይለንት የሆነ ዌፐን ሆኖ እያገለገለ ነው በትግራይ አካባቢ ያለው ማለት ነው። እንዳልሆነ እርዳታ እንደሚያስፈልግ ያው ቅድምም ሲገልጸው ነበረ መምህር። የተፈጥሮ አደጋ ሲኖር ግድ አስፈላጊ ነው። የተለያዩ ምክንያቶች ሲኖር እርዳታ አስፈላጊ ነው። እንኳን ለኛ አይነት ተደጋጋሚ በጦርነት ላለፈ እንትን ይቅርና በጣም ያደጉ እንትኖችም አደጋ ሲኖርባቸው ጊዜ እንትን ወሳኝ ነው ልል ፈልጌ እርሾ የነበራቸው ሰዎች የሆነ እርዳታ ሰጪዎችም እንደዚሁ ነው በመሀል ከነዛ ወረድ ብለው ከዛም ከኛ ከፍ ያሉ ደግሞ እርዳታ ሰጪዎች አሉ። ኤጀንት ነው ወይ ፕሮጀክት ነው
ወደ እነሱ ይተላለፋል። ዝም ብሎ አይለቁም። የማታ ግብዣ ምናምን ሁሉ በአካል ሄዶ ነጎሸት ካልተደረገ በጣም አደገኛ ነው። አሁን ያለው ከረንት ሲቹዌሽን አንደኛ በዓለም አቀፍ ደረጃ የእርዳታ ወጪ ሁሉም ሀገሮች ቀንሰዋል። በጣም ያለው ቻሌንጅ ለነግራችሁ የምፈልገው ነገር አሜሪካ ወደ 32 የሚሆኑ ኢንክሉዲንግ አውሮፓ ህብረት የነበረ የጋራ ምርምር ተቋም ሁሉ ለዛ የነበራት ወጪ ቀንሳለች። ለላቦራቶሪ ለምናምን ሁሉ የነበራቸው ወጪ በጣም ብዙ በአውሮፓ ህብረት በኔቶ በምናምን የነበራቸው በተባበሩት መንግስታት የነበራቸው ወጪ ሁሉ ለጤና ሳይቀር ቀንሰዋል። ሁለተኛ ሀገሮች የየራሳቸው በርደን ስላላቸው እንደ ሚሊኒየም ዲቨሎፕመንት ጎል እንደሚባለው እስከ 2015 በነበረው በጣም ጀነሬሲቲ ዓለም አቀፍ ጀነሬሲቲ ጥሩ ነበረ፣ ልገሳ ጥሩ ነበረ። ያኔ ያው የኛዎቹ ይዘውት ነበረ፣ በቀላሉ አትገባም። ኦልሞስት እኔ በሁለቱም ሳይድ ነው ልናገር የምፈልገው። ማለት በትግራይ ያለው ችግርም አንድ ነገር ነው፣ በዚህም በኩል ያለው ነገር እዛ እንደዚህ እያደረጉ ስላለ ጉዳያችሁ በእነሱ ሰበብ ነው ተብሎ እንዲዳፈን አልፈልግም። ኢትዮጵያ መንግስት ነው፣ የትግራይ ህዝብ የግዛቱ አካል ነው። ኤክስትራ ማይልስ ሄዶ መሸፈን መቻል አለበት። እርዳታ ሰጪም ኮሚሽነሩ የራሱ የሱፐርቪዥን ኮሚቴ ሊኖረው ይገባል። ቱ ዘ ኤክስተንት ግራስሩት ሌቨል ሂዶ የሚያረጋግጥ ባለሙያ መቅጠር ቀላል ነው። እዛ እሱ ወደ ሌላ እንትን ማድረግም ብዙ ምን ወስደው አይደለም ማለት ኮንቴክስቱ ትንሽ አንድ ጊዜ አንድ አሜሪካዊትና አንድ ሩሲያዊት ሴት ሲነጋገሩ እኛ ሀገር ዲሞክራሲ እንደፈለገ ነው አለች አሜሪካዊት። ዋይት ሃውስ ሄጄ ሩሲያ ፕሬዚዳንቴን ተሳድቤ መሄድ እችላለሁ ምንም ሳልጠየቅ። ያቺ ሩሲያዊ ምን አለች? እኛም ዲሞክራሲ አለን፣ ክሬምሊን ሄጄ የአሜሪካ ፕሬዚዳንት ተሳድቤ ዝም ብዬ መሄድ እችላለሁ እንደፈለኩ ማለት ነው። እንደዚህ አይነት አይደለም ማለት ፌደራል መንግስት መማር ያለበት ነገር ሊኖር ይገባል። እኛ አሁን በመርህ ነው የተወዳደር ነው። ብዙ ጊዜ ሀገር አቀፍ ነው የምንወዳደረው፣ በትግራይ ብቻ አይደለም የምንወዳደረው። ምክትሌ የጎንደር ልጅ ነው፣ አባሎቻችን የአምቦ የአርሲ ልጆች ናቸው። ኢትዮጵያዊ መልክ ያለው ማህበር ነው የኛ ማህበር እስካሁን ባለን ማለት ነው። እዛ ዓለም አቀፍ እንትን እናደርጋቸው አሉ። እነሱ ያው ያለው ሂደት አብረን እናየዋለን። በአጠቃላይ ግን አሁን ስለ ትግራይ ለጋሾች አሰጣጥ ስርዓት ከምንነጋገረው በላይ ነው እዛ የሚፈጽመው ነገር። ለምሳሌ እነሱ እኮ ያውቁታል። ይሄ አንድ ቢዝነስ ኮርነር ነው የያዙት። እንደ አንድ ቢዝነስ ኮርነር ስለተያዘ ነው እንጂ እርዳታ ምግብ ለስራ ሲባል ከኋላ ያለውን ቅሸባ ብዙ ጊዜ እንደተነሳ ነው። ፕላስ ለምንድን ነው እርዳታውስ ፕሮጀክት ጎርጎራ እያለ ምን ታጠፈ? ወይም የምዕራብ ትግራይ በመስኖ ልማት ከተከዜ ግድቡ ካለቀ በኋላ በመስኖ ልማት ወደ ሜዳዎቹ በፓይፕ እናወጣለን ተብሎ በየመስከረሙ የሚወጣ እቅድ አለ። በገጸ ምድር ያለውን በመስኖ ፈልገን ከርሰ ምድር ያለውን ቆፍረን እንጠቀማለን የሚል ሁሉ ጊዜ ፕሮፓጋንዳው አለ። ግን ህዝቡ ከራብ በላይ ሊቆጣጠረው የሚችለው አቅም ያለ አይመስለኝም። ዋና ኢንስትሩመንት እሱ ነው። ስለዚህ ሲቪል ሶሳይቲ ግን በመርህ ስለተጓዙ ብቻ ኢፌክቲቭ ስለማይሆኑ ቻሌንጅ ስላላቸው ነው። እርሾ የነበራቸው ደግሞ ምን አለ የዓለም አቀፍ ደግሞ ሰክሰስፉል ሪከርድ ይጠይቃሉ። ካሁን በፊት የሰራቿቸው ስራዎች ይላሉ። እርሾ የነበራቸው ሰዎች ለምሳሌ ሙሃይ ጸጋ እናቃታለን። ሃይስኩል በነበርን ጊዜም የንዋይ ቅድሳት ነበር የምትሸጠውና ከነበራት የሆነ ነገር ስለምትለግስ እንደ ሰክሰስፉል ሪከርድ ይታያል። ዓለም አቀፍ ውድድር ላይ እሱ ነው የሚጥለው። መጀመሪያ የሰራው ነገር ማየት ይፈልጋል ፈረንጅ። እንዲህ ነው ቫኪዩም ፈጥሮብን ያለ። አሁን እኛ ቢሮ ኢቨንት ምናምን ኦርጋናይዝ አድርጉ ተብለን በአዲሱ የፈረንጆች በጀት ዓመት የሚለቀቀውን በጀት
ሆነ ያለው እስካሁን ምንም እሱ ጋር ብዙ ትልቅ ጥያቄ አለ። ወልድ ይወለው ማለት ሲቪል ሶሳይቲ ኮክ ማድረግ ሳይችሉ የቲፒኤልኤፍ ሰዎች ለምሳሌ አንተን ፕሮፋይል ማስተርስ ሌላ ቀርቶ የአካል ጉዳተኛ የጦር ቬትራንስ ዲስኤብልድ ቬትራንስ የሚባሉ የጦር አካል ጉዳተኞች ዓለም አቀፍ ፋውንዴሽኖች አሉ። ከዛ አምጥተን ድጋፍ ልናደርግ ሜሞራንደም ኦፍ አንደርስታንዲንግ እንፈራረም ብለን ጠይቀናቸዋል። ማነው ከኛ ጋር መስራት ያለብን እያጣራን ነው ምናምን ብሎ በአካል የምንተዋወቃቸው ሰዎች ናቸው። ሰው ፖለቲካሊ አፍሌትድ ይሆናሉ ማለት ነው። ሴቶች ጉዳይ ሃውስሆልድ ሄድ የሚባሉ ማለት ዲስኤብልድ ሬፕድ የሆኑ እነዚህ ችግር የደረሰባቸው ሴቶች ብለን ከሴቶች ጉዳይ ማህበሩ አሁን በአጋጣሚ ማዕከላዊ ኮሚቴ ናት የገባቸው ፎር ሰርፕራይዝ የህወሓት ማዕከላዊ ኮሚቴ ናት የማህበሩ ኃላፊ። ስለዚህ ፖለቲካሊ አፍሌትድ ስለሆነ መግባት አልቻልንም። ተጻጽፈ ተጨቃጭቀን ምንም እነዚህ ተገፋን ተጉላላን የሚሉት ከዛ የመጡትም ማህበራዊ ጉዳይም ጠይቀናል። ዴሞክራታይዜሽን ቪክተር ፒንቻክ ፋውንዴሽን እስከ 400 ሚሊዮን ነው ፐሪር ሰፖርት የሚያደርጉ ነሲዳ የሚባሉ ዓለም አቀፍ ዴሞክራታይዜሽን የሚሰሩ ድርጅቶች አሉ። እኛ ትልቅ ድርጅት ጋር ተፈራርመን ለመወዳደር ነው ብዙ ጊዜ እንትን የምንለው። ያቺ ነገር ለመሸፈን ከማረት ጋር ተነጋግረናል። ባይዘወይ ምንም ሁማኒቴሪያን ነው ግን ምን አረገ በየምታገኙት ፕሮጀክት መጣችሁ እኛ ጋር ተፈራረሙ ነው። እኛ ተፈራርመን አብረን ነው የምንሰራ የሚል ነው ሁሉ ጊዜ ሰሚት ማድረግ እንፈልጋለን እኮ። ያው ይሄ ምን ይሆናል መሰለ ለኛ ይፈርሙልናል እና እኛ ልምድ አለን ብለው ደግሞ በጎን ካስገቡ እኛ ምን አቅም ይኖረናል ከዛ በኋላ። ምክንያቱም እነሱ ዓለም አቀፍ ልምድ አላቸው ነው። ስለዚህ ያው ኮምፕሊኬትድ የሆነ ሂደት ስላለው ነው ሲቪል ሶሳይቲ ያንግ ወደ ፔኔትሬት አድርጎ ለመግባት የተወሰነ ነገር ሲድማኒ ከሌለው በጣም ይፈተናል። እሱ ነው ችግሩ። እሱ ነው እኔ ኦብዘርቭ እናደርገው አብረው የተማሩ ኤንጂኦ የሚሰሩ ልጆች አሉ። አይ ቲንክ ባክግራውንዳቸው እኔ ኔጌቲቭ ነገር ማውራት ሳልፈልግ በት ያ በትልልቅ አሁን በትግራይ ጦርነት የሚንቀሳቀሰዋል ምናልባት ያንን ፍሬም መዋቅሩ ራሱ ዘንጣለጥረው ልታብራራልኝ ፈልጌ መዋቅሩ ኤንጂኦ በሚል ስም የገቡ ሰዎች ራሱ መረጃ እንትን አድርገው ሰው ይጎዳሉ፣ ገንዘቡን ይመዘብሩታል። እንደዛ አይነት ስላገኘ ነው ጽሁፉ እናንተን ላለመጨቅጨቅ ነው ያሳጠርኩት እንጂ በጣም ብዙ ነገር አለ። በኤንጂኦ የሚሰሩ ከኢንተርናሽናል ለምሳሌ ዘራይት ፕሬስ የቀረበች ዶክተር ካርቲ የምትባል የካናዳ ተመራማሪ ናት የምስራቅ አፍሪካ ስፔሲፊካሊ ደግሞ እነዚህ 3 ሀገሮች ኤርትራ ድሮ ሰራ ነበር፣ ኢትዮጵያ ውስጥና ደቡብ ሱዳን እና ሶማሊያ ሰራ ማለት ነው። እሷ ያቀረበችው ሪፖርት ጦርነቱ ራሱ ኦን ያደረጉት ለእርዳታና ለወርቅ ዘርፋ ብለው ኮክ ያደረጉት ነው ብላ ነው ወልድ ለራይብረስ ገብታችሁ ይዩት ኢንተርቪው አድርጓታል ማለት ነው። ስለዚህ እሷ አስቀምጣቸው ነገሮች እሱ ትዝ እያለኝ ነበር። ያ በዛ ያለው ችግር እንደነገርኩ ከዚህም በላይ ሊገለጽ ይችላል የሚለው እናስቀምጥና ግን በዚህ በፌደራል መንግስት በኩል ደግሞ ያለውን ስፔንዲንግ ለመቀነስ ኃላፊነትን ላለመውሰድ ከዛ ሄዶ የሚያደርገው ደግሞ እንዳይሆን እዚህ ላይም መስተካከል ያለበት ነገር ይኖራል ነው የኔ ማለት። ትግራይ ላይ ከምንገልጸው በላይ ችግር አለ ኢን ፕራክቲስ። እኔም እያልኩ ነው። ባለፈው ለምሳሌ በሲጅ በነበረው ጊዜ በጦርነቱ ጊዜ መምህራን ስራ ይጀምሩና ደሞዝ ልክፈል የሚል አንድ ኤንጂኦ መጥቶ ነበር የሚል ሰምቻለሁ። ኤንጂኦ ግን ብሩ ስጠንና እኛ እንስጣቸው፣ አይ ለእናንተማ አልሰጣችሁም፣ በዚህ ቀርቷል፣ ሳይገባ ቀርቷል። እንደዚህ ያሉ መስ ይጠፋሉ ማለት አይደለም። ግን ምን ይሆናል መሰለው ወደዛ ብቻ መጣል የለበትም። መንግስት ማለት የክልል መንግስት ነው፣ የፌደራል መንግስት ነው። ሁለቱ መንግስታት አንዱ ለአንዱ እያለ ህዝቡ በመሃል እንትን እንዳይል የግንዛቤ ችግር የለበትም። የትግራይ ህዝብ አሁን ወይ አለርትድ ነው ማለት በፊት እንደነበረው በተላም የሰጣቸው መንግስት የለም። ይሄ ሌላ ነው። ነገር ግን በትውልዱ እና መካከለኛው ትውልድ ላይ ያለው ግንዛቤ ግን እኛ እሱ አዌር ለማድረግ ከምናደርገው በላይ በግብአትም የዳበረ እውቀት አለው። ስለዚህ
እንዴት እንፍታው ወደሚለው ነገር ግን ሁለቱም አካላት ይድርሳቸው ቢወስዱ ነው የሚሻለው ነው። የፌደራል መንግስትም የራሱ የሱፐርቪዥን ስርዓት ይኖረው ፕላስ ደግሞ ጽፍራቸው ነስተው የሚሰሩም ሲቪል ሶሳይቲዎች ቢያቅፍ ከዛም እንደዚሁ እዛ ያለው እንትንም መቆም እንዳለበትና ወደ ትክክለኛ ትራክ መግባት እንዳለበት ነው የሚሰማኝ። ፕላትፎርሙን በደንብ እስካውቀው ድረስ ማለት ነው as individual as me እንትን በዚህ መልክ የሚዘጋጅ ከነሱ እጅ ወጥቶ እንበላቸው በሲቪክ በእንደዚህ መልክ የሚዘጋጅ እርዳታ ኢፌክቲቭ ይሆናል ብዬ አስባለሁ። ቢካዝ ኤክስፒሪየንሱ አይተነዋል ማለት ነው። የመጣውን እርዳታ ወይ ተፈጭቶ ገበያ ላይ ይውላል ወይ ብዙ ነገር ይሆናል። ህዝቡም ከረሃብ አልወጣም። ረሃብ እርዳታ መዳኛ እንዳልሆነ ገልጸዋል። አይ ቲንክ የቀረን ኦልተርኔቲቭ ካለ መታገል ነው። በሁሉም መልክ በእርዳታም መልክ ፖለቲካም መልክ በምንም መልክ ትልቅ ለውጥ ካልመጣ ይሄ ኮስሜቲክ የሆነ እንትኖች ተመልሰው ወደ ጭቃ ካልሆነ አይወጡንም። እንደዛ ብዬ ለዚህ ማህበር እናንተ ላዘጋጃችሁት ከአንዳችሁ ጋር እንገናኛለን ከሚኪ ጋር የተቻለኝን ያህል ኮንትሪቢዩሽን አደርጋለሁ። ስለ መጽሐፌ ያው የእንግሊዝኛው ትንሽ ችግር ነበረኝ። ከትግርኛ ወደ ትግርኛ ከትግርኛ ወደ እንግሊዝኛ የኃላፊነት የሰጠሁትን ሰው በኤአይ ስላደረገው ትንሽ ችግር ገጥሞኝ አሁን አስተካክዬ በዚህ ዊክ አማዞን ላይ አዲሱ ትግርኛና እንግሊዝኛውን አወጣለሁ። ሞስት ፕሮባብሊ እንግሊዝኛው ትንሽ ፕሪንት አድርጌ እንደዚህ ተሰብስበን እንወያይበታለን። አይ ኢንሲስት እንድታነቡት ትንሽ፣ ምክንያቱም ሊትሬቸር ምናምን የለውም። ዋናው ሀቁ ነው ማለት ነው። የ67 ታጋይ ነኝ። ከ67 እስከ እንትን ከዛ በኋላ አይጋ ታሰር ከአይጋ አመለጥ የተረፉትን ተገደሉ ህንፊሽፊሽ ተብሎ እንደሚጠራው ማለት ነው። ዊትነስ ሁኜ መጥቻለሁ እና ለጓደኞቼ ለሞቱት መታሰቢያ ነው የጻፍኩት። ዴዲኬትድ ቱ ዘም በራሴ ኤክስፐንስ በራሴ ጊዜ ማለት ነው። አይ ኢንከሬጅ በቃ ለእናንተ ኢንከሬጅ የእንግሊዝኛው ሲጨርስ አውለች ነው ሁላችሁም። ታንክ ዩ ቨሪ ማች። መጥታችሁ መጨረሻ ላይ ተካፈላችሁም ሁላችሁም እናመሰግናችኋለን። እኔ አጠር ያለ መልእክት ስለማረጋቸው ነው ሀሳቦች ማነሳቸውና ማረት የሚባል ተቋም በትግራይ ውስጥ ያለው ወደ 50 እኩል ከቲፒኤልኤፍ ጋር የተፈጠረው ኃይል ነው። ሲፈጠርም በትግራይ ህዝብ እርዳታ የተፈጠረ ነው። ፖለቲካዊ ችግር ይፈጥራል። ከዛ በዛ ደግሞ አደራጅ ገንዘብ ሰብሳቢ ተቋም ደግሞ አዋቅረው ማረት የሚባል በጣም በዚህ ማረት የሚባለው በተለይ ትግራይ ተወላጅ በዚህ ላይ ጠንካራ አቋምና ጠንካራ ምርምር ማድረግ ያለበት ብዬ ማስበው በዚህ ተቋም ነው። ባለፈው በ8 ወር ውስጥ ትግራይ ውስጥ በነበረው የመጀመሪያው ጊዜው አስተዳደርና ዶክተር ሙሉ በነበርበት ጊዜ አብሬ ሄጄ ነበር። እዛ 1 ወር ቆይቻለሁና ያጋጠመኝ ነገር እንገራችሁ። እርዳታ የለም እያሉ ሁሉም ይጮሁ ነበር። ሁሉም እርዳታ መጥቷል በአግባቡ እየተከፋፈለ አይደለም ብለው ደግሞ ይከሱ ነበር። በጣም የገረመኝ 36 ወረዳዎች እንግዲህ ትግራይ 38 ወረዳዎች ነበር በመጀመሪያው፣ አሁን ወደ 90 ምናምን አስፍተውታል። በ38 ከ38 ወረዳዎች 36 ወረዳዎች የሚያከፋፍለው ማረት የሚባል ተቋም ነው፣ አጠቃላይ እርዳታ የሚያከፋፍለው። እና ምን ታዘውኩኝ፣ ድሮም ማውቀው ነው ግን መሬት ላይ ያገኘሁት ደግሞ ምንድነው
ይሄ ማረት የሚባለው እርዳታ ሲያከፋፍል ወደ ህዝቡ ወደ 36 ወረዳዎች እርዳታ ሲያከፋፍል እርዳታው የሚቀበሉ ከሱ ነው፣ ዶክመንት አለው ማለት ነው። ስለዚህ ምን ተሰራጨ? ይሄ እርዳታ የተቀበለ ሰው እኛን ክደናል ብለው ለእርዳታ ለተቀበለው በፖለቲካ TPLF በጫካ ባለው ኃይል ይከሷል። ዳታው ከማን ነው የሚወስደው? ከዚህ ማረት ከሚባለው ተቋም ማለት ከእያንዳንዱ ቀበሌ ማን እርዳታ እንደተቀበለ ይታወቃል። እርዳታ የተቀበለ ደግሞ ከሃዲ ተብሎ ተከሷል። ከዛ ሰው እርዳታ መቀበል አቆመ የሆነ ሰዓት ላይ እና አንድ ቀን አድዋ ላይ ወደ 18 ተሳቢ መኪና ተጭኖ ሄደ እርዳታ እንዲከፋፈል። ከዛ ማን ያራግፈው? የሚያራግፍ ጠፋ። ሰው እኮ በረሃው እየሞተ ነው። መካዝን ላይ ማን ያራግፈው? ሳምንት ሙሉ ነው የቆሙት መኪኖቹ። ይሄ ዶክተር ሙሉ የሚያውቀዋል። አብዛኛው በዛ ወቅት የነበሩ አስተባባሪዎቹ በሙሉ እና ብርሃን ደስታ የሚያውቃሉ። አናራግፍም ብሎ ማለት ምክንያቱም ከተራገፈ ከተከፋፈለ እርዳታ ማን እንደተቀበለ ይታወቃል። የሚያከፋፍለው ማን ነው? ማረት ነው። የማረት ኃላፊ ደግሞ በጣም እጅግ የሚገርመው እኩል ከTPLF ጋር 52 ዓመቱ ነው። ተቋሙ ከተቋቋመ ጀምሮ እስከ ዛሬ የሚመራው አንድ ሰው ብቻ ነው። ተክለወይኒ አሰፋ ይባላል። የTPLF ማዕከላዊ ኮሚቴ ነው። ሲማረክም ያኔ ተማርኮ ወደዚህ መጥቷል። በጣም እጅግ የሚገርመኝ የሚያሳዝነኝ ደግሞ ያ ሰውዬ ተማርኮ ከፕሪቶሪያ ከመቀራረባቸው በፊት በድርድር ሲፋታ ተፈቶ ወደ መቀሌ ሄድና እስቲል አሁንም የዚህ ተቋም መሪ እሱ ነው። የዚህ ሰውዬ ስልጣን ከማን ጋር እንደሚያያዝ እንግዲህ መመራመር አለብን። ይሄ ተቋም በጣም ከፍተኛ ወንጀል የሰራው ደግሞ በትግራይ ህዝብ ገበሬዎች ነው መታወቅ ያለበት። ይሄ መልእክት ለማሳላት የምፈልገው ምንድነው? ደደቢት የሚባል አለ 18 አሁን ወደ 20% ወለድ ይቀበላል፣ ብድር ያቀርባል። ማረት የሚባለው ተቋም ደግሞ እርዳታ ለገበሬው ለማቅረብ ለገበሬው ለመስጠት ደግሞ ያችን 15 ኪሎ ለመስጠት ደግሞ ከደደቢት ብድር መውሰድ አለብህ የሚል በደደቢት ደግሞ ሌላ ሰነድ አስቀምጧል። ከዛ ያ እርዳታ ለመውሰድ የግድ ጫጩት ወይ ደግሞ ዶሮ ወይም ፍየል ወይ የሆነ ነገር መበደር አለበት ከደደቢት። ከዛ ብድር ይወስዳል። ምንም ስልጠና ሳይሰጠው በሬው ምናምን ይወስዳል። ሙያ ስለሌለ ጫጩ ዶሮዎቹ ምናምን ይሞታሉ። ከሞቱ በኋላ ያ በደደቢት የወሰደውን ዕዳ በፐርሰንት አስታውሳለሁ 800 ብር ተበድሮ 18000 የሆነ ሰውዬው ገበሬ ያውቃለሁ ገጠር ላይ። ያ ሰውዬ ቤተክርስቲያን መሄድ አይችልም። ምክንያቱም ቤተክርስቲያን ሲሄድ ክፈል ይባላል። ሌሊት 8 ሰዓት ላይ ነው ጸሎት የሚያደርገው ሄዶ ማለት። አብዛኛው የትግራይ ገበሬዎች የትግራይ ገጠር ያሉ ቤተክርስቲያኖች ሄዳችሁ ብትፈትሹት እሁድ አብዛኛው ገና 11 ሰዓት ቅዳሴ ሳይቀደስ ነው ወጥቶ የሚሄደው። ምክንያቱም እነሱ ስብሰባ ጠርተውት ወደ እነሱ መድረክ አይሄድም፣ ወደ እነሱ አዳራሽ አይሄድም። የት ነው የሚሄደው? ቤተክርስቲያን የሚጠብቁት ማለት አጥር አለ፣ ዘበኞች አሉ ይጠብቁታል። በአሁን ሰዓት ቤተክርስቲያን ሄደው ጸሎት ያደርጉም የትግራይ ገበሬዎች። እና ምንድነው ይሄ ተቋም ስራው? ማረትና ደደቢት ተቀናጅተው የሚሰሩት የትግራይን ህዝብ እርዳታ ተቀባይ ከነሱ ርፍራፊ ተቀባይ ነው ያደረጉት። ይሄ ሲስተም ደግሞ የTPLF የዋና ክንፉ የTPLF ስራፍ የትግራይ ህዝብ አደህይተ ካልሆነ ራሱን ከቻለ ከኛ አገዛዝ ውጪ ይሄዳል። ስለዚህ የTPLF አንድ ስራው ምንድነው? አንዱ ማደናገር ነው። በፕሮፓጋንዳ ድምጽ ወያነ የሚባል አለ፣ ድምጽ ወይን ጋዜጣና የራሱ ሚዲያዎች አሉ፣ ያደናግሩታል። በዚህ በኩል ደግሞ ህዝቡ ያደይዩታል። የሚያደህየው በማረት ነው። በጣም ጥናት እንድታረጉበት እንፈልገው ደግሞ ይሄ ማረት በአመት ከአሜሪካ ከአውሮፓ የሚሰበሰበው ከ40 ሚሊዮን ዶላር በላይ ገቢ አለው። ቅድም መብሬ የሆነ አንስቶት ነበረ ከኛ ጋር ውሉ ሰሩ ምናምን፣ ሁሉም በዛ ቁጥጥር ስር ነው ያለው። ይሄ ተቋም ማንም አይነቀንቀውም። ትግራይ ውስጥ ከመንግስትም በላይ መንግስት ነው። ይሄ ተቋም ቀላል አይደለም። ህዝባችን ማዲየት እንዲያወጣ እናቶቻችን በልቅሶ በብድር ባዶውን ያስቀረው ይሄን ተቋም ነው። በጣም መፈተሽ ያለበት በትግራይ ህዝብ ደግሞ ትልቅ ስራ መስራት ያለበት በዚህ ተቋም ነው። ሐሳብ እንዳያነሳ ለውጥ እንዳይመጣ ቅድም ኃይለ ክርስቲያን አንስቶታል። የትግራይን ህዝብ የመፍትሄ ሐሳብ አፍላቂ የነበረ ማህበረሰብ ሌላ ሐሳብ ጠባቂ ሆኗል። ይሄ የሆነበት ምክንያት አንዱ እንዳይሰባሰብ ተደርጓል። ስለዚህ ይህንን ላይ በደንብ
ቢታይ እላለሁ። ትልቅ አቅም ነው ያለው። ምንም መንቀሳቀስ አትችልም። ከዚህ ተቋም ውጭ መንቀሳቀስ አትችልም ትግራይ ውስጥ በተለይ ድሃው ማህበረሰብ። ይሄ በደንብ ቢጠና የሚል ሀሳብ አለ። የትግራይን ህዝብ እኔ የማምነው በአንድ ዓመት ውስጥ ራሳቸውም ጌታቸው ረዳም የተናገሩት 189 ኩንታል በአንድ ዓመት ውስጥ ከአንድ ወረዳ ብቻ ከሽሬ ከምትባለው አውራጃ ብቻ እንትን ወስደዋል። በሽሬ ግን ለ5 ወጣቶች እድል ስራ የምትፈጥር ነገር የለችም። ተስፋ የምትሰጥ ነገር ግን የለችም። 189 ኩንታል በአንድ ዓመት የወጣውን ወርቅ ሽሬ ከተማ ብቻ ከ100 ሺህ በላይ እድል ስራ ይፈጥራል። ያ ወርቅ ግን የት አለ? ብሩ የት ነው ያለው? ሳባ እምነበረድ የሚባል በኢትዮጵያ ትልቁ ፋብሪካ ያለው ከፍተኛ ሽያጭ ያለው ያ ትግራይ ውስጥ ድሃ በምትባለው 47% ድሃ ከሚባለው እዛ አካባቢ ነው እምነበረድ ያለው። አንድም እድል ስራ የሚፈጥር የለም። ኢዛና የሚባለው ወርቅ ፋብሪካ ፐርደይ ከጦርነት በፊት ከ5 እስከ 15 ኪሎ በቀን ያገኝ ነበረ የሚል ሪፖርት አለ። በ30 ዓመት አባዙት በቢሊየን ሀብት ነው የዘረፈው። ይሄ ተቋም ግን ብትሄዱ ለ20 ለ30 ወጣቶች እንኳን ተስፋ የሚሰጥ እድል ስራ የሚፈጥር የለም። መሶቦ ሲሚንቶ እንውሰድ። መሶቦ ሲሚንቶ ምንድን ነው? በቀን 35 ኩንታል ያመርት ነበር። 35 ሺህ ኩንታል ያመርት ነበር ከዚህ በፊት ተጨምሮ ወደ 70 ሺህ ኩንታል በቀን ያመርታል። እዛ አካባቢ አይታችሁት ከሆነ መሶቦ ፋብሪካ አካባቢ ያሉ እናቶች ግን በዛ በኬሚካሉ ምግቡም ያ እዛ የሚበሉበት እንኳን ተበክሎ እንስሳዎቹ ተበክለው አንድ ቀን መድኃኒት አንድ ቀን ሳሙና ገዝተው ሰጥተው ያሉ። ስለዚህ ትግራይ ውስጥ በራሷ ገንዘብ እየጠፋች በራሷን ሀብት እየወደመች ያለች ክልል ናትና ይሄ ነገር በደንብ መፈተሽ አለበት። የትግራይን ህዝብ ወርዒ፣ ተከዘ፣ መረብ፣ ዶሮ እንግዲህ እስራኤል እንደምናውቀው 500 ሜትር ውሃ ቆፍረው አውጥተው ራሳቸውን እንደቀየሩ ነው የምናውቀው። ትግራይ ውስጥ ግን ዶሮ እንደዚህ ጭራ የምታወጣው ውሃ ነው ያለ። በጣም ገነት የሆነች ነገር ነው ያለች። እንዲያውም የመኾኒ ነገብሩ አስራትም ድሮ በአፄ ኃይለ ሥላሴ ተጠንቶ ነበረ ያሉት። መጨረሻ በእስራኤሎቹም አምጥቶ ያጠኑት ጥናት ምን እንደሚለው ገብሩ አስራት የመኾኒ ብቻ ሜዳ መሬቱን 3 ጊዜ ምርት እንዲያመርት ተደርጎ 15% ሙሉ ለትግራይ ህዝብ የሚቀልብ 85% ደግሞ ኤክስፖርት ለማድረግ የሚያስችል አቅም ሀብት አለ ነው የሚለው ጥናቱ። ከዛ በጣም ይገርም 5 ሚሊዮን ህዝብ ነው ያለ። ከ5 ሚሊዮን ከጦርነት በፊት 1.8 ሚሊዮን እርዳታ ከካናዳ ስርና የሚመጣ የሚቀበል። እኔ በጣም ጥናት አጠናሁና ከካናዳ ወደ ኢትዮጵያ እስኪመጣስ እንዴ ወይም አንድ ተጭኖ እስኪመጣ ድረስ 3 ወር 4 ወር ይፈጃል። ከዛ አሰብኩና እንዴ 3 ወር ከካናዳ ተጭኖ እስኪመጣ እንዴት ገረግባ ላይ ምርት ማምረት ያቅተናል? ተከዜ ላይ እንዴት ምርት ማምረት ያቅተናል? ወርዕ እንዴት ምርት ማምረት ያቅተናል? ማሶ 4 ወር ሙሉ 15 ኪሎ ለማግኘት ያችን 15 ኪሎ ቅድም በፖለቲካ ምክንያት እየቆራረጡ ወደ 8 ኪሎ ነው የምንደርሰው። እንዴት 4 ወር ሙሉ እንደዚህ ቁጭ ብሎ 4 ወር ሙሉ እንዴት ከካናዳ ስርኔት ተመርቶ እስኪመጣ እንዴት ቁጭ ብሎ ይጠብቃል? ይሄ በጣም መታሰብ አለበት ብዬ አስባለሁ። በጣም መታሰብ አለበት። በጣም ነው የሚያመኝ ማለት ነው። እና ብናስብበት በደንብ ቢሰራበት እላለሁ። እጅግ አድርጌ አመሰግናለሁ። እንግዲህ መጠቃያ ኮሮም ያድርግልና በዚህ እንቋጨው። አመሰግናለሁ። እሺ ይሰራል። እኔ እንግዲህ ጥናት ሲባል በጣም ቀለል ያለ ጥናት ነው ማለት በተጨባጭ መሬት ላይ ያለ ስለሆነ ማለት ነው። እኔ የመብሬ አንዲት ትንሽ ጥያቄ የምትመስል ነገር ከመብሬ ጋር የነበረች ክሊርሊ እውነት እናውራ ከተባለ ለምሳሌ 158 ነው እንደዛ አካባቢ የፌደራል መንግስት በእርዳታ ስርቆት ግንኙነት የነበራቸው ቶፕ ሊደር ከነበረው እስር ቤት ከተዋል። የኛ ግን እንደዚህ ተያይተው ምንም ማንም የተደካ የለም ከብረቱም ከእርዳታውም ማለት ነው። እችኛዋ ትንሽ እንትን እናርጋት። እኔ መንግስት እንዲፈድ ማድረግ አልፈልግም። የራሱ ሰዎች አሉት።
ግን እውነት እናውራ ከተባለ ሰሞኑ በዚህ ጋዜጠኞች ምናምን እየተመላለሰ ነበር። ግን ጠይቄ ነበር ሰው ይሄንን ጽሁፍ ሳስብ 158 ሰዎች በዛ ሰንሰለት የነበሩ ከፌደራል መንግስት ተያይዘው እስር ቤት ውስጥ ናቸው። በጣም ከፍተኛ ወንጀል ናቸው፣ ተይዘዋል ማለት ነው። የኛስ በልሱ ለእናንተ ማለት ነው። ስለዚህ ይሄን ካልኩ በኋላ እኔ በዚህ ጽሁፍ ላይ ትንሽ እንድናየው የምፈልገው ልክ እንደ ጣቶቼ 5 ፖይንቶች ነበር ይዤ የመጣሁት። አንደኛ ለምን ትግራይ ለምን ለዘመናት ከ60ዎቹ ከዛ በፊትም ጀምሮ በጦርነት ቪሸስ ሰርክል ለምን ቆየች? ሁለተኛ ይሄንን ጦርነት ሲከሰት ደግሞ የዓለም ሁማኒቴሪያን ኦርጋናይዜሽን በጣም ጀነረስ ሆነው እርዳታ እየላኩ ነው። ያንን እርዳታ ቢልኩበት ደግሞ ናሽናሊዝም ስሜት ተሰምቶን ህዝባችን ወደ ተሻለ የመጣ ሳይሆን ያንን እርዳታ በእርዳታ መሳሪያ እየተገዛ ሌላ አድቫንስ ያደረገ የተሻለ ጦርነት እየተፈበረከበት ነው። 3 አራተኛ በጣም ያሳስበኝ ወላጆቼ መካከለኛ ገቢ ስላለ እርዳታ ብዙ ወስደን አናውቅም። ሀብታም አይደለም፣ አባቴ ግን ጥሩ ገበሬ ነው። ብዙ ጊዜ እንደዛ ነው እኔ ማቀው። ከኢትዮ ኤርትራ ጦርነት እንደ ይላክልን ነበር በጦርነቱ ጊዜ። ግን ከዛ በፊት ብዙም እንትና በመደበኛ ሰዓት ያን ያክል አልተቸገርንም፣ ያን ያክል ሀብታምም አይደለም። በጣም አሳሳቢ ነገር ግን አባቴ እኔ በነፃነት ስላሳደገኝ በጣም ነፃ ሆነን ነፃነትን እያፈነ ነው። የትግራይ ነፃ ፕሬስን የትግራይ ነፃ ኦርጋናይዜሽኖችን በእርዳታ ስም ከታችኛው ህዝብ ከተናገርክ እርዳታ አይሰጥህም፣ ድምጽህ ከፍ የምታረግ ከሆነ እርዳታ አይሰጥህም እየተባለ ህዝቡም እያፈነ ነው። 4 5ኛ እና የመጨረሻ የራሴ ፐርሰፕሽን ከጽሁፍ ውጪ እኔ ትንሽ እየሸተተኝ ያለውና የፕሮክሲ ዋር ጉዳይ ነው። ምናልባት እነኚህ ምዕራባውያን ይሄን ፕሮክሲ ዋር ይፈልጉታል ወይ? ምክንያቱ የሁሉ ሪፖርት ጽፈው ማአት ሪፖርቶች ጽፈው ሲያበቁ ምንም እርምጃ ሲወስዱ አላየንም። ስለዚህ ወደ ትክክለኛ ትራክ ለምን አያመጡት የሚል ነገር ነው ማስቀምጠው። ስለዚህ ጠመንጃ ወይስ ዳቦ ካድሬ ያልሆነ እርዳታ አይሰጠውም። በግልጽ የሙጋቤ ኦርጋናይዜሽን በአፍሪካ ውስጥ ማለት ነው የሶማሌ ኤግዛምፕል ያስቀመጥ ነው 80 እስከ 90% ዋርሎርዶች ነው የሚወስዱት እርዳታው ማለት ነው። የየመንም እንደዛ ማለት ነው። ስለዚህ ይሄን ነገር እንድናየው ይገባል የሚል ሐሳብ ነው። በጣም እጅግ አድርገን እናመሰግናለን። ዛሬ የጠራነው በጣም ጥቂት የሶሎዳ አምባሳደሮች ነው እንጂ ብዙ ማሱ አልጠራንም። በትዕግስት ስለጠበቃችሁ በጣም እናመሰግናለን። ከዚህ ቀጥሎ ደግሞ በጣም ብዙ ሰዎች ሚሊዮን ሰዎች ያዩታል በሶሻል ሚዲያ እና በራሱ በወዲ ሻምበል ሚዲያ ሲለቀቅ ራሱ ይተነትነዋል። እርግጠኛ ነኝ እንደዛ አይነት ድምጾች ብዙ ሰው ያየዋል፣ የራሱ ሐሳብ ያሸራሽራል ብዬ አስባለሁ። ታንክ ዩ ሶ ማች። አመሰግናለሁ።